እናቴ ሬሳ እጇ ላይ ይዛ የራስሽ ጉዳይ ነው ያላት። የእህቴ ሞት ራሱ ለኔ እንቆቅልሽ ነው። ምክንያቱም ሕክምናው የሚለው የደም ካንሰር ነው የሚለው ግን ደግሞ ጠንቋዩ ትረግፋለች ብሎ ተናግሯል እና ረገፈች። አራስ ሆና ባለችበት ነው አባቴ ሁለቱን ልጆች ሰርቆ በቃ ተሰወረ። በመሰረቱ የአባት ፍቅርን ማግኘት ቅንጦት አይደለም። እሷ እናቴን ባልቀማች፣ አባቴ ደግሞ እሷ ላይ ሚስት ደረበ ማለት ነው። ድንገት ባለቤቱ በአልዛይመር በሽታ ትመታለች። ከተለየ በኋላ የተለያቸውን ሴቶች ይጠላል። ከአስሬው ምናምን ሳሰቃየው ጥፍሩን ስነቅል ቀዝቃዛዋ ስደፋበት አበደ። ሊትራሊ በቃ ነቀለ። በሰንሰለት ታስሮ ቤት ገባ። ሶስተኛው ጨለል እብድ እኔ እንዳልሆንኩ ያልፈራሉ። ደግሞ ከልቡ ሱሰኛ ያልሆነ ሰው ያስጠላኛል። ኢቭን ይሄ ተወልውሎ ሻወር ወስዶ መጥቶ ፏ ብሎ የሚቀምሱ አይመቸኝም። በቃ ሱሰኛ ከሆነ ኮሚትድ መሆን አለበት። ለሱሱ መሰጠት አለበት ብዬ ነው ማምነው። እግዚአብሔር የሴቶችና የአቅመ ደካሞች አምላክ ነው። ወንድ ስለሆንኩኝ እንደውም እግዚአብሔር አያስፈልገኝም። ዳጊ መዝሙር አለ። የኔ ጌታ ወድሃለሁ ባንተ ብርታት ሆኛለሁ የሚለው መዝሙር ተከፍቶ ሰማ። ወንድ ሆኖ እንዴት ነው እግዚአብሔርን የኔ ጌታ እያለ ወድሃለሁ እያለ የሚያሞካሸው? በኋላ ላይ እግዚአብሔር የለም የሚለውን ነገር ሰይጣን ነው ያረጋገጠልኝ። እንዴት? ሰላም ላንተ ናዙ። እግዚአብሔር ይመስገን። አሜን አሜን። እንኳን በደህና መጣ። እንኳን ሰላም ቆያችሁ። እግዚአብሔር ይመስገን። ጥሬን አክብረ ስለመጣ ከልብ አመሰግናለሁ። ናዙ ማን ነው ብለን ብንጀምርስ? መልካም። ስሜን በጣም ወደዋለሁ። ስሜ ናዙ ብለህ ስለጀመርክ ናዝራዊ ነው። ሙሉ ስሜን አንዳንድ ጊዜ ሰዎች ሙሉ ስማቸው ሲጠራ ደስ የማይላቸው ሰዎች አሉ፣ የሚያኮርፉ ሰዎች አሉ። እኔ ሙሉ ስሜ ሲጠራ ደስ ይለኛል። ናዝራዊ ማለት የኢብራይስጥ ቃል ሲሆን ትርጉሙ ለእግዚአብሔር የተለየ ማለት ነው እና ናዝራዊ ለማ እባላለሁ። የተወለድኩት ሲዳማ ነው። 1985 መስከረም 21 ነው የተወለድኩት። አሁን ባለትዳር ነኝ። የሁለት ልጆች አባት ነኝ። ሚስቴ ነጃት አወል ትባላለች። ከሙስሊም ፋሚሊ ነው የመጣችው። እናቷም አባቷም ሙስሊም ናቸው። ከዛ ውጪ የመጀመሪያ ልጄ ስምም ያው ደስ ይለኛል። ስሙን ኤሊሁ ይባላል። አምላኬ እርሱ እግዚአብሔር አምላኬ ነው የሚል ትርጉም አለው። ሁለተኛዋ ልጄ ደግሞ ኤልሮይ ትባላለች። የሚያየኝን አየሁ ብላ አጋር የተናገረችው ነው። ወደ ታሪኬ ቀጥታ ስገባ የኔ ታሪክ ወደ ኋላ 33 አመታትን ተጉዘን በእናቴ እና በአባቴ ፍቺ ነው የኔ ታሪክ የሚጀምረው። አባትና እናት ተፋተው ማለት ነው። በእነሱ ፍቺ ነው የኔ ታሪክ የሚጀምረው። ምክንያቱም የተፋቱት እኔ በተወለድኩበት ጊዜ ነው። ማለትም እናቴ አራስ በነበረችበት እኔ ነው አራስ ሆና ተኝታ ባለችበት በዛ ጊዜ ነው የኔ ቤተሰብ የፈረሰው፣ ጋብቻቸው የፈረሰው ማለት ነው። እናቴ ከአባቴ 4 ልጆችን ወልዳለች። እኔ መጨረሻው ልጅ ስሆን ብቸኛው ወንድ ነኝና የኔ ኢሚዲየት ሲስተር መሳፍንት ትባላለች። ወደ ጌታ ሄዳለች። ከሷ ከፍ ብሎ ያሉ 2 እህቶች አሉኝና እዛው ተኝታ አራስ ሆና ባለችበት ነው አባቴ ሁለቱን ልጆች ሰርቆ የተሰወረው። ታላላቆቼን ሰርቆ በቃ ተሰወረ እና ያ በጣም ለእናቴ አስደንጋጭ ነውና አራስ ሆና ባለችበት ያለችው ሲዳማ ነው። የትውልድ አካባቢያ ወደ ወላይታ አካባቢ ነውና ሰው ሀገር ነው ያለችው። ግን ማህበረሰቡ ጥሩ ስለነበር በጣም አገዛት፣ ረዳትና ከዛ አይነት ሲቹዌሽን ወጣለች። በጣም ዲፕረስድ ሆና ምናምን ለሷ መጥፎ ጊዜ ነበር። ምናልባት ይህንን ህመም ሴቶች እናቶች የወለዱ ሰዎች በጣም ሊረዱ ይችላሉና ያ ሀፕን ያደረገው ሰደንሊ አይደለም፣ ብድግ ብሎ አይደለም። አባቴ 2 ልጆችን ሰርቆ ከሷ የተሰወረው። ከዛ በፊት የተፈጠሩ ብዙ ታሪኮች አሉ። ለምሳሌ እናቴ እኔን በወለደችበት ጊዜ በተመሳሳይ ጊዜ የአባቴ ቅምጥ ወይም ደግሞ ውሽማ ከኔ ጋር በተመሳሳይ እድሜ ያለ ልጅ ወልዳለች። ከዛች ሴት ጋር ያለው ግንኙነት ነው ለጋብቻው መፍረስ ምክንያት የሆነውና ከዛ በፊት በተደጋጋሚ ከዛች ሴት ጋር ግንኙነት አለው። ግሮሰሪ ያላት እሷ ጋር ይመላለሳል። እንደውም እናቴ ስትነግረኝ አንዴ እጅ ከፍንጅ ቤቷ ድረስ ቀጥ ብላ ሄዳ አልጋ ላይ ይዛቸው ጎትታው እጁን ልብሱን እንዲለበስ ነግራው ወደ ቤት መልሰዋለችና ከዛ ይቅርታ ጠይቆ እንደሚለወጥ ፕሮሚስ ገብቶላት ምናምን ነገር ግን አልተወም፣ ቀጠለ ያ ነገር።
ይቅርታ አድርገው ማዘር ቀጥለዋል ከሱ ጋር። ማዘር ትዳሩ እንዲቀጥልም ስለምትፈልግ ይቅር ብላው ትዳሩን ሴቭ ለማድረግ ነው የሷ ጥረትና እሱ ግን እኔ አንዳንዴ ትልቅ ሰው ትልቅ ዕውቀት ያለው ይመስለኛል። ግን ትልቅ ሰው ትልቅ ዕውቀት ያለው ሰው ነው እንጂ እድሜው የተለቀ ሰው አይደለም። አንድ ሰው መችና የት እንደሰማው ባላስታውስም ሲናገር የሰማሁት ነገር ምን መሰለ፣ ብዙ ትንንሽ ልጆች ውስጥ ትልቅ ሰዎችን ማየት የተለመደ ነው። በጣም አስተዋይ የሆኑ ልጆችን ስታይ ነገ ትልቅ ቦታ እንደሚደርሱ ትልቅ ሰው እንደሚሆኑ ታይለ። ከባዱ ነገር ግን ትልልቅ ሰዎች ውስጥ ትንንሽ ልጆችን ማየት ነው ይላል እና እድሜ አንዳንዴ ቁጥር የሚሆንበት እድሜ የማያስተምረው ሰው አለና ጋብቻው የፈረሰበት ሪዝን ያቺ በትዳራቸው ጣልቃ የገባችው ሴት ሙሉ ኃላፊነት እንድትወስድ እሷ ናት ብዬ አልደመድምም። እሱ ነው ቤዚክሊ በትዳር ውስጥ ትልቁን የመጀመሪያውን ኃላፊነት መውሰድ አለበት ብዬ ማምነው ወንድ ነው፣ ባል ነው። መጽሐፍ ቅዱስ ምንድነው የሚለው ስለ ጋብቻ ሲናገር? ጋብቻ ክቡር ነው ይላል። ቀጥሎ መኝታው ንጹህ ነው ይላል። መጽሐፍ ቅዱስ መኝታውን ንጹህ ነው የሚልበት ሪዝን ቡና ስላልተደፋበት አይደለም፣ ወይም ደግሞ አንሶላው ስለቆሸሸ አይደለም። በዛ ከሆነ የሆቴል የሚነጠፉ አንሶላዎች በጣም ንጹህ ናቸው። መኝታ የሚቆሽሸው በሁለት ባልና ሚስት መካከል፣ በሁለት ጥንዶች መካከል ሌላ ሶስተኛ ሰው ሲገባ ነው። ምክንያቱም እግዚአብሔር ባልና ሚስትን እንደ አንድ አካል እንደ አንድ ስጋ፣ መጽሐፍ ቅዱስ የሚናገረው ሰው እናቱና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ። ኢቭን እኔ ብዙ ጊዜ የምናገረው ነገር አለ። ባልና ሚስት መካከል አለመግባባት ቢፈጠርና አልጋ ለይተው ቢያድሩ እግዚአብሔር እነዛን ባልና ሚስት የሚያየው ሁለት ሰዎች ሁለት አልጋ ላይ እንደተኙ ሳይሆን አንድ ሰው ሁለት አልጋ ላይ እንደተኛ ነው የሚያየው። እግዚአብሔር ስለ ጋብቻ ያለው አመለካከት በጣም ጥልቅ ነውና ጋብቻን ሰው መረዳት አለበት። ሰው ጋብቻን እግዚአብሔር እንደሚያይ ማየት አለበት እና የጋብቻው መፍረስ ትልቁ ምክንያት ጋብቻን ያለ መረዳት ምክንያት ነውና በዛ አላበቃም። እኔ ያለ አባት ነው ያደግኩት። ያ ጋብቻ ከፈረሰ በኋላ ኢሚዲየትሊ እናቴ ሲዳማን ትታ ዝውውር ጠይቃ ከሐዋሳ ወደ ሶዶ ትገባለች። እኛን ሰብስባ ማሳደግ ጀመረች። ከጥቂት ዓመታት በኋላ አንድ ከባድ ቻሌንጅ ይገጥማታል። ምንድነው የገጠማት ቻሌንጅ? የኔ ኢሚዲየት ታላቅ መሳፍንት ትባላለች፣ ታመመች። ታማ እናቴ በጣም ብዙ ዋጋ ከፈለች። ብዙ በሕክምና ብዙ ወጪ አወጣችና በስተመጨረሻ አርባ ምንጭ ሄዳ አሳክማ ወደ ጥቁር አንበሳ ሪፈር ተደርጎ እሷን ወደ አዲስ አበባ ለመውሰድ ዝግጅት ስታደርግ ህይወቷ አለፈ እና እጇም ላይ ገንዘብ አልነበረም። በጣም ከባድ ሞመንት የሚባለው እሱ ነው። ሬሳ እጇ ላይ ይዛ የደረሰ የሚያግዝ ልጅ የላትም፣ ባል የላትም። የት እንደገባ አድራሻውን አፈላልጋ ደወለች። እርዳኝ፣ ልጅቱ እጄ ላይ ሞታለች፣ አግዘኝ አለችው። የራስሽ ጉዳይ ነው ያላት። የራስሽ ጉዳይ ነው ብሏት ተዋት እና እግዚአብሔር የባረካቸው የቤተ ክርስቲያን የተለያዩ ሰዎች አግዘዋት ሬሳዋን ተሸክማ መጣች እና ተቀበረች። የሷ መሞት በራሱ በኔ በልጅነት አእምሮዬ ላይ ትልቅ ቁስለት የፈጠረ ነው። ይሄ ቻይልድ ትራውማ የሚባለው እሱ ነውና ከኔ ጋር በጣም ፒር ነን። የሁለት ወር የአንድ ዓመት ታላቄ ናትና ቅርብ ነን። መሞቷን በፍጹም አልተቀበልኩም ለረጅም ጊዜ እና ቤቱ የሆነ ጎስት ያለበት ይመስለኝ ነበር። በጣም ስነ ልቦና የተጎድቶ ነበር። እሱ ብቻ ሳይሆን ልጆች ከአባታቸው ጋር ተያይዘው ቤተ ክርስቲያን ሲመጡ፣ ልጆች ትምህርት ቤት ሲሄዱ፣ በየትኛውም አጋጣሚ እኛ ከእናታችን ጋር ብቻ ነው ያለነውና ይሄ ጥያቄ ይመላለሳል። በመሰረቱ የአባት ፍቅርን ማግኘት ቅንጦት አይደለም። የአባትን ፍቅር ማግኘት ለአንድ ልጅ ከምንም ነገር በላይ ነው። ሰው ፍቅር ከሚያጣ ገንዘብ ቢያጣ ነው የሚሻለው። ብዙ ጊዜ ገንዘብ ሰው ካለው ሁሉ ነገር ያለው ይመስለዋል። ሰው ገንዘብ ኖሮት ፍቅር ካጣ ህይወቱ ትርጉም የለው። ፍቅር ማጣት በጣም ከባድ ነገር ነውና ለእናቴ በጣም ከባድ ጊዜ ነበር። አንዳንዴ ሰርግ ስትጠራ ከነባለቤቱ ይባላል፣ እሷ ጋር ግን ባዶ ነው። ብቻዋን ነው የምትሄደውና እኔ ትንሽ እድሜ ከፍ እያለ ሲመጣ እኔን ይዛ ነው የምትሄደውና ሰዎች ጥንድ ሆነው ሲሄዱ እሷ ይሰማታል። የሷም ስነ ልቦና ነው የተጎዳው፣ የኛም ስነ ልቦና ነው የተጎዳውና አንዳንዴ ጋብቻ ፈረሰ ተፋታ ምናምን ሲባል ታሪክ ነገሩ እዛ ጋር አያበቃም፣ ጉዳቱ ይቀጥላልና በጣም ነው የሷ ጉዳትም የሚያሳዝነውና የሆነ ጊዜ ላይ በጣም የማስታውሰው ከባድ ነገር ምንድነው በልጅነት አእምሮዬ ውስጥ የተቀመጠ ትምህርት ቤት እየሄድኩኝ በስራ አጋጣሚ እዛ ከተማ ይመጣል እሱ
የሆነ ሳል ላይ በፎቶም በሆነ መንገድ አሳይታኛለች። ከዛ አውቄዋለሁ አባቴ ማን እንደሆነ አውቄዋለሁ እና አግዘኝ። ሁለት ልጆችን ወስዷል። እነዛ ሁለት ልጆችም እሱ ጋር በእንጀራ እናት እጅ ነው። ከእናቴ በኋላ እሱ 2 ሚስት ነው ያገባው። ያቺ በእናቴና በሱ መካከል የገባችው ሴት ተከትላው ሄዳ አንድ ልጅ ደግማለት እሷ እናቴን ባልቀማች፣ አባቴ ደግሞ እሷ ላይ ሚስት ደረበ ማለት ነው። አሁን ከ2 ሚስቶች ጋር ነው የሚኖረው። ይህንን ስለ በጣም ዘመናዊ ሰው ነው፣ የተማረ ሰው ነው፣ የምክር ቤት አባል የነበረ ሰው ነው፣ አገር ሲመራ የነበረ ሰው ነው እና ሰዎች ያላቸው ማዕረግ ማንነታቸውን ሊያስረዳ አይችልም። ሰዎች ያላቸው ሀብት ማንነታቸውን ሊያስረዳ። ጤነኛ ስብዕና የሚገነባው በቁስ አይደለም። የተማረ ሰው ነው ግን ደግሞ በትዳር ህይወቱ የሳተ ሰው ነው። እኔ አንድ ሰው ስኬታማ ነው ብዬ የምለው 1 ከእግዚአብሔር ጋር ባለው ግንኙነት ነው። 2 በትዳር ህይወቱ ስኬታማ ከሆነ፣ 3ኛ በማህበራዊ ህይወቱ ስኬታማ ከሆነ ነው። ከዚህ ውጭ በእነዚህ ነገሮች ላይ ፌል ያደረገ ሰው ፋይናንሻሊ ሳክሰስፉል ቢሆን ስኬታማ ነው ብዬ እኔ አላስብም። እነዚህ ቤዚክ የሆኑ ነገሮች ናቸው እና ያወራል፣ ይግባባል፣ እውቀት አለው፣ ምን አለው። ግን ልጅ ለሱ ተራ ነገር ነው። ሄዶ ባዶውን ብቻውን ሄዶ ሲመለስ አንድ ልጅ ይዞ ሊመጣ ይችላል። በዚህ ደረጃ ነው ወልዶ ማለት ነው። አዎ አንድ ልጅ ለሱ ሞስት ሲምፕል ነገር ቢኖር ልጅን መካድ ነው። እና ደግሞ አንዳንድ ክፉ ወንዶች ሴቶችን ለመበደል ሲያስቡ ልጆቻቸውን ነው የሚክዱት። ምክንያቱም እግዚአብሔር ራሱ እኮ እንደማይረሳ ለመግለጽ የተጠቀመው እናት እንኳን ነው የሚለው አይደል? እናት እንኳን ልጇን ልትረሳ ትችላለች ነው። ምክንያቱም ከልጅና እናት መካከል ያለው ግንኙነት በጣም ጠንካራ ነው ከአባት ጋር ካለው ትስስር ይልቅ። ምክንያቱም የምታረግዘው እሷ ናት፣ 9 ወር የምትሸከመው እሷ ናት፣ የምታምጠው እሷ ናት። በጣም ብዙ ቻሌንጆችን ከወንድ በተለየ ዋጋ የምትከፍለው እሷ ናት። እና የእናት ልብ ለልጅና የአባት ልብ ለልጅ አንድ አይደለም። እኔ አሁን ለልጅ ከእናትና ከአባት ማን ያስፈልጋል ብለህ ብትጠይቀኝ 2ቱም ያስፈልጋሉ። የግድ ምረጥ ከሁለት አንዱ ከተባለ ግን እናት ናት በጣም የምታስፈልገው። እንደውም እኔ ከእናቴ ጋር በመኖሬ በተወሰነ መልኩ የኔ ስነ ልቦና ጉዳቴ ቀንሷል። ምክንያቱም 2 እህቶቼ የወሰዳቸው በ2 የእንጀራ እናት እጅ ነው ያደጉት። ዛሬ ጠርተህ ብታናግራቸው ያፈሳሉ፣ እንባቸውን ያፈሳሉ፣ ያለቅሳሉ። እያለቀሱ በእንባ እየታጠቡ ነው የሚነግሩ። በእንጀራ እናት እጅ በጣም ተበድሏል። የኔ እናት ከአባቴ ከተለያየች በኋላ ፎከሷን ያደረገችው ስራዋ ላይና ቸርች ላይ ነው። ባተሌ ናት፣ በጣም ቢዚ ናት። እኛን ለማሳደግ፣ ለኛ ምግብ ለመስጠት፣ ለኛ የሚያስፈልገውን ነገር ፕሮቫይድ ለማድረግ በጣም የምትተረተር በጣም ጠንካራ ሴት ናት። በጣም ጌታን ትወዳለች፣ በጣም ትጸልያለች። ግን በኔ በልጅነት አእምሮ ውስጥ የአባት ፍቅር ማጣት እንደ ቀላል ነገር የሚታለፍ አይደለም። የራሱን ጠባሳና አሻራ ጥሩ ነው ያለፈው እና በቀላሉ ልረሳው የምችለው ነገር አለ። ምክንያቱም አንድ ቀን እንደውም ማስታውሰው ምን መሰለህ አብርሽ፣ ትምህርት ቤት ጥሩ ውጤት አመጣ ነበርና አንድ ቀን ቀንሼ 6ኛ ወጣው። የግል ትምህርት ቤት ነው መማረውና አስተማሪዋ ሂድና ወላጅ ይዘን አለች። ውጤት ቀንሷል፣ ለምንድን ነው የቀነስከው? መቀነስ የለብም 6ኛ ስለወጣው። ከዛ እሺ ብዬ በቃ እናቴን አመጣለሁ ስል እናትን እንዳታመጣት አባትን አምጣለች። አይ እኔ አባቴ የለም ያለችው እናቴ ናት አልኩኝ። አይ በፍጹም እናትህ ስለማትቆጣ አባትህ ደግሞ ስለሚቆጣ ነው አውቀ ነው አለች። እመኝኝ እኔ አባቴ የለኝም ያለችው እናቴ ናት፣ እናቴን አመጣለሁ አልኩኝ። ተከራከረችኝ፣ አለቀስኩ በጣም። እሷ በሌላ ነገር አስባ አይደለም ግን ልታምነኝ አልቻለችም። ለእኔ ግን በጣም ከባድ ነበር። በሰዓቱ አለቀስኩኝ። እና አባትን ማጣት አንዳንዴ ሲባል አሁን እናቴ እንደ አባትም እንደ እናትም ሆና አሳድጋኛለች። ግን ይሄ አባባል ሙሉ በሙሉ ትክክል አይደለም። ምክንያቱም እናት እንደ አባት መሆን አትችልም፣ አባትም እንደ እናት፣ ሁለቱ ሊተካኩ አይችሉም። አሁን ዘመናዊው የጋብቻ ማማከር ፍልስፍና ኮፓረንቲንግ ስኪልን አምጥቷል አይደል? እነሱ ዲቮርስ ቢያደርጉም ጋብቻቸው ቢፈርስም ግን ልጁ የአባቱን ፍቅር ማግኘት አለበት፣ የእናቱን ፍቅር ማግኘት አለበት። ግን ትክክል አይደለም፣ አይመጣም። ለምን መሰለህ የማይመጣው? ልጆች መጀመሪያ ፍቅር የሚማሩት ከእናትና አባት ነው። ፍቅርን የሚያዩት እነሱ ሲዋደዱ ነው። አባት ለልጅ ኮንፊደንስን ይሰጠዋል፣ በራስ መተማመንን፣ ፊውቸርን እንዲህ ያደርጋል። እናት ፍቅር ትሰጠዋለች፣ ኮምፓሽን ታሳያለች። ለምሳሌ አንድ ልጅ ፈተና ካለበት ሲያጠና ለረጅም ሰዓት ቴብሉ ላይ ቁጭ ብሎ የሚያጠና ከሆነ እናት መታጠገቡ እንዳይበርድ ብላ የሆነ ነገር ፎጣ ልታለብሶ ትችላለች።
ይበቃል፣ ደክሞሃል፣ እረፍ ትላለች። አባት ደግሞ ይመጣና ጎበዝ ልጄ ነገ ሰው ትሆናለህ ይላል። ፊውቸርን ያሳየዋል። ዩሲ ሊተካኩ በፍጹም አይችልም። ልጅን ወደ ላይ እየወረወረ የሚቀልበው አባት ነው። ለምን ብትል በቃ አባት ባይ ዲፎልት ለልጁ ኮንፊደንስን ሼር ያደርጋል። ያ ልጆችን ጠንካራ ያደርጋቸዋል። በራሳቸው ዓለም በራሳቸው ጉዳይ እንዲመሰጡ የራሳቸውን ነገር ክሬት እንዲያደርጉ። እናት አዝላ ልሰራ ትችላለች ልጆች ካለቀሱ። እና ከእናትና ከአባት ጋር ያደገ ልጅ ነው ጤነኛ እድገት የሚኖረው። አሁን ተመልከት፣ ዝም ብለን ከባለቤቴ ጋር እሷም በፈረሰ ትዳር ውስጥ ያደገች ልጅ ናት፣ እኔም እንደዛ። እና ትዳር ላይ በጣም ሲሪየስ ነን፣ ኮንሽስ ነን፣ ንቁ ነን። እና ዝም ብለን እያወራን በዙሪያችን ያሉ ጓደኞቻችንን ካውንት አድርገን ቆጥረን እስቲ ከጓደኞቻችን መካከል ማን ነው ከእናት ከአባቱ ጋር በትክክል ያደገ ጤነኛ ስነ ልቦና ያለው ማን ነው ብለን ስናስብ የእውነቴን ነው የምልህ አንዲት ልጅ ነው ያገኘነው ወደ 10 ልጆችን ቆጥረን። አብዛኛው ሰው በፈረሰ ትዳር ውስጥ ነው። ማህበረሰቡ እኮ ለጋብቻ ትልቅ ስፍራ ይሰጣል። ሃይማኖተኝነት የነገሰባት ሀገር ግን ፍቺ በዛው ልክ አለ። ጋብቻን ሰው በአፉ አያናንቅም፣ ግን ፕራክቲካሊ ሰው ለጋብቻ ያለው አመለካከት ጥሩ አይደለም። እና እናቴን ሁሌ ነው የምጨቀጭቃት። እናቴን ስጨቀጭቃት እናቴ ትነግረናለች፣ አባታችሁ እንዲያድርጎኝ፣ አባታችሁ እንዲበድሎኝ፣ እንዲያድርጎ ንብረቴን አሳጥቶ ምናምን በቃ ብዙ ነገር ነው። በጣም ነው መሀል ላይ ኢቭን ጽንስ ወርዶባታል፣ ፊዚካሊ ቢት ያረጋታል። እና ከኔ በፊት አንድ ጽንስ ወርዶባታል። እና ምንድነው ፍጹም ጭካኔ የተሞላ ስብዕና አለው። እናቴ ስለ አባቴ የምትናገራቸው ነገሮች አእምሮዬ ላይ ለአባቴ ከፍተኛ ጥላቻ ውስጤ እንዲፈጠር፣ ቂም እንዲፈጠር አድርጓል። እና ሳድግ አባቴን መበቀል የህይወቴ ትልቁ ዓላማ ነበር። ለምንድን ነው እንደዚህ እናቴን የሚበድላት? የሚገርም እኔ ለእናቴ በጣም ፍቅር ስላለኝ ለሴቶች ሁሉ ራራለሁ። እኔ አሁን አንድ ጋብቻ ቢፈርስ በዛ ትዳር ውስጥ 80% ወንዱ ነው ጥፋተኛ ብዬ ባይ ዲፎልት ወደ መቀበል መጥቻለሁ። ምክንያቱም መሪ ወንድ ነው፣ ራስ ወንድ ነው። ስለዚህ ወንድ ቤቱን ማቅናት ይችላል። ሬርሊ ለትዳር ምቹ ያልሆነ ስብዕና ያላቸው ሴቶች ሊኖሩ ይችላሉ። ከዛ ውጭ ግን አብዛኛውን ጊዜ ትዳር ከፈረሰም ትዳር ስኬታማም ከሆነ ትልቁን ድርሻ የሚወስዱት ወንዶች ናቸው። እና ለእይታዬን ነው የቀየረው። በቃ ወንዶችን እንድጠላ፣ ለሴቶች በጣም ርህራሄ ውስጤ እንዲፈጠር እና አዝናለሁ በቃ ለሴቶች። አባቴን ለመበቀል ምቹ ጊዜ እፈልግ ነበር። በጣም በቃ መች አድጌ አባቴን እበቀላለሁ ላሉና በእንደዛ አይነት ሁኔታ ነው። ምክንያቱም እናቴ የምትነግረኝ ነገር አለ ብዙ። እሷ እኮ አባቴን እንድጠላውና በውስጤ ቂም እንዲፈጠር ጥላቻ እንዲፈጠር አይደለም፣ ግን ለምጠይቃት ለምጨቀጭቃት በጣም የት ነው አባቴ ለምንድን ነው ምናምን ብዬ ስጠይቃት ትነግረኛለች። አንዳንዴ ቅርጫ ምናምን ሲታረድ ሴቶች አሉ፣ ወንዶች ናቸው እዛ አካባቢ ላይ ሄዶ የሚቆሙት እና እሷ ሴት ስለሆነች ደስ አይላትም። እኔ ልጅ ነኝ ግን በቃ ሂድ ወንድ ስለሆንክ ሂድ ትለኛለች። እና ቆሜ አያለሁ እና በጣም ነው ማዝነው፣ ቀላል ነገር እንዳይመስልና አሁን እንደዚህ አይነት ጉዳት ውስጥ ያሉ ሰዎች ናቸው የሚያገለግሉት ቸርች ውስጥ ሳይታከም ማለት ነው። ሂልድ ሳይሆን በዚህ አእምሮ ማገልገል በጣም ከባድ ነው። በዚህ አእምሮ አገር መምራት በጣም ከባድ ነው። በዚህ አእምሮ ኢቭን ወደ ትዳር መግባት በጣም ከባድ ነው። አፌክት ያደርጋል። ብዙ ጊዜ የተፋቱ ሰዎችን የማስታረቅ እድሉን አግኝቻለሁ፣ ምክንያቱም ቸርች ውስጥ ስለማገለግል። አንዴ ተጣልተው ለ6 ወር ያህል የቆዩ ባልና ሚስትን ወጣቶች ናቸው ለማስታረቅ በሄድኩበት አንድ ምሳሌ ተጠቀምኩኝ። ምንድነው ያ ምሳሌ መሰለ? ከአንድ ቤተሰብ ውስጥ የሚኖሩ 2 ወንዶች ልጆች ከጊዜ በኋላ የራሳቸውን ትዳር መሰረቱ እና አንደኛው ልጅ በጣም ሚስቱን ይደበደባል፣ በቃ ይቀጠቅጣታል ነው፣ በቃ ቆሳስላለች፣ በላልዛለች። አንደኛው ደግሞ በጣም ነው ሚስቱን ትሪት የሚያደርገው። በጣም ደስ የሚል በፍቅር የተሞላ ኑሮ ነው የሚኖሩት። እና አንድ ሰው ጠየቃቸው፣ እናንተ ሁለታችሁም ወንድማማች ናችሁ እና ሁለታችሁም በተመሳሳይ ጊዜ በቅርብ ጊዜ ነው ያገባችሁ እና ለምንድን ነው ትዳራችሁ እንደዚህ የተለያየው? እሱ ሚስቱን ይደበድባል፣ አንተ ደግሞ ሚስትን በጣም ትሪት ታደርጋለህ ተብሎ ሲጠየቁ አንደኛው ምን አለ የሚደበድበው? እኔ አሁን የማደርገው አባቴ ሲያደርግ ያየሁትን ነው። አባቴ ሚስቱን ቀንና ማታ ይደበድባል፣ ውሃ ቀጠነ ብሎ ይደበድባል፣ በረባ ባረባ ምክንያት ከግድግዳ ጋር ይለጥፋታል። እኔ ያንን እያየሁ ነው ያደግኩት። ያኛው ደግሞ እኔ ለእናቴ ራራለሁ፣
አባቴ እናቴ ሲቀጠቅጣት የእናቴ እንባ፣ የእናቴ ጩኸት፣ የእናቴ ለቅሶ ለእናቴ ከፍተኛ ርኅራኄ በልቤ እንዲፈጠር አድርጓልና እይታ በጣም ወሳኝ ነው። አሁን በእነዚህ ሰዎች መካከል ያለው ትልቁ ልዩነት የፈጠረው ነገር ምንድን ነው ብትል እይታ ነው። አንዳንድ ሰዎች ከኔጌቲቭ ነገር ጥሩ ነው። አሁን እኔ ትዳሬ ላይ እኔ በጣም ስኬታማ ነኝ ብዬ ነው የማስበው። በህይወቴ በጣም ደስ የሚልህ ነገር ምንድን ነው ብትል በትዳር ህይወቴ በጣም ደስተኛ ነኝ፣ በልጆቼ በጣም ደስተኛ ነኝ። እና እይታ ነው። እኔ ከደረሰብኝ ነገር ከጊዜ በኋላ እግዚአብሔር አግዞኝ ረድቶኝ መጥፎ አባት መጥፎ ባል የመሆንን መዘዝ የሚያስከትለውን መዘዝ ተምሬያለሁ። ጥሩ አባት እያየሁ አድጌ አይደለም ጥሩ አባት የሆንኩት። መጥፎ አባት በሆን ግን ምን ሀፕን ሊያደርግ እንደሚችል ከአባቴ አይቻለሁ። እና ያኛው ደግሞ ለእናቱ ይራራል ከጥሩ። አንዳንዴ እንደዛ አይነት ጭንቅላቶች አሉ። አሁን አንድ ሰው እየሄደ አንድ ልጅ ሊስትሮ ይሰራል እና ልጁን ይመክረዋል። ጠንከረ ካልተማርክ እንደዚህ ልጅ ሊስትሮ ትሰራለህ፣ አንገትን ደፍተ የሰው ጫማ እየጠረክ እድሜን ትጨርሳለህ፣ በል ጠንክረ ተማር ብሎ ያስተምራል። አሉታዊ በሆነ መንገድ ማለት ነው። ልጁ ጠንክሮ የሚማረው እንደዛ ልጅ እንዳይሆን እየፈራ ነው የሚማረው። እና ትምህርቱ ራሱ ጥሩ ነው። ትምህርቱ እኮ ግን አፍተር ኦል ሪዛልቱ ጥሩ ሊሆን ይችላል። ግን እየፈራ ከሚማር አንደኛው አባት ደግሞ በዛ መንገድ እያለፈ ሊስትሮ የሚሰራውን የልጁ እኩያ ነው እንግዲህ ሊስትሮ የሚሰራው እና ምንድን ነው የሚለው ጠንክረ ተማርና የዚህን ልጅ ህይወት ትቀይራለህ። ይሄ ልጅ አያሳዝንም? እንዳንተ ትምህርት ቤት አይሄድም፣ ቀንና ማታ እዚህ ተደፍቶ የሰው ጫማ እየጠረገ ነው። እና ልጁ ግን የሚማረው ደስ እያለው ነው የሚማረው። እና እኔ በተማርኩት መንገድ ሰው ባይማር ጥሩ ነው። ወይም ደግሞ ለሚመጣው ሰው ለሚወልደው ልጅ በእንደዛ አይነት አሉታዊ የሆነ የትምህርት ርዕስ ሆኖ ሰው ባያልፍ ጥሩ ነው። እና የዚህ የጋብቻ ጉዳይ በጣም በልጅነት አእምሮዬ፣ በእኔ አእምሮ ብቻ አይደለም። አሁን ከሁለቱ እህቶቼ ጋር ከረጅም ጊዜ በኋላ ተገናኘን። የሚገርም የኔ አባት ከእናቴ በፊትም ሌላ ትዳር መስርቶ ነበር እዚህ አዲስ አበባ እና ጥሎ አጣፋ። ከዛ በኋላ ከጊዜ በኋላ በመኪና አደጋ ሞተች። እሱ ግን በኤችአይቪ ነው የሞተችው ብሎ ያስወራ ነበር። ምን አይነት ስብና እንደሆነ ያላቅም። ምክንያት አላቸው። ፋዘር ግን ልክ ለዚህ ለማድረግ ከተለየ በኋላ የተለያቸውን ሴቶች ይጠላል። የሚገርማ አብሮት የሚኖሩ ሁለቱ ሚስቶችንም በጣም ነው የሚያበሻቅጠው። አብሮት ያደጉ ልጆች ራሱ በኋላ ላይ አሁን በእናቴና በአባቴ መካከል ጣልቃ የገባችውና ለመለያየታቸው ከሱ ከራሱ ቀጥሎ ምክንያት የሆነችዋ ሴት 2010 አካባቢ መታ፣ እኔ ተመመረቅበት አካባቢ መታ እናቴን ይቅርታ ጠይቃለች እግሯ ላይ ወድቃ። ያኔ በጌታ አልነበረችም። ግሮሰሪ በመሰረቱ ጠንቋይ ቤትም ተወስዶ ነበር። እሱም ጠንቋይ ቤት ከሷ ጋር ሄድ ነበር። አሁን ይቺ የኔ ኢሚዲየት ሲስተር ሞታለች ያልኩ ጠንቋይ ቤት ሄዶ ስም አውጥቶላታል። አበባ ብሎ መሳፍንት ትባላለች፣ ሞታለች። አበባ ብሎ ስም አውጥቶላታል። ለምን ስም እንዳወጣላት አላቅም። ለምንስ ጠንቋይ ቤት እንደሚሄዱን ያላቅም። እናቴ እንደውም ስትነግረኝ የእሱን ልብስ በማጥብበት ጊዜ ከኪሱ ውስጥ ቤተሰብ የሚያስጠላ መድኃኒት ተብሎ የተጠቀለለ ነገር አገኛለሁ። ለዛ ነው እንደውም እናቴ ታግሸው ሄጄ ይሄ ክፉ መንፈስ ነው ብዬ ሄጄ እጅ ከፍንጅ ከእሷ ጋር አልጋ ላይ ይዛቸው እሷን ኢግኖር አድርጋ እጁን ይዛ ልብስን ልበስ ብላ ወደ ቤት የምታመጣው ዲስ ኢዝ ስፒሪት ብላ ነው። ምክንያቱም እሷ በአባቷ የወንጌል አርበኛ ነው። ወላይታ አካባቢ ላይ ስማቸው እንደሚጠቀሱ ትልቅ ሰዎች ስመ ጥር ባይሆንም አባቷ ዱጉና ፋንጎ የሚባል የክፍለ ማህበር አለ ቃለ ሕይወት ላይ እና እዛ ስሙ የሚጠቀስ ትልቅ አገልጋይ ነው። ሞጣሉ ይባላል። እና እሷ በአገልጋይም ቤተሰብ እጅ ስላደገች በቃ ዲዘርንም አድርጋ ነው መሰለኝና ትዳሯን ሴቭ ለማድረግ ብዙ ጥረት ነው ያደረገችው እና አልሆነም። በኋላ ላይ እኔ እንግዲህ የእህቴ ሞት ራሱ ለእኔ እንቆቅልሽ ነው። ምክንያቱም ሕክምናው የሚለው የደም ካንሰር ነው የሚለው ግን ደግሞ ጠንቋዩ ትረግፋለች፣ መልከ መልካም ናት፣ ስሟ አበባ ነው ብሎ ተናግሯል እሱ እና ረገፈች። ለእኔ እንቆቅልሽ ነው። ምን ጸሎት የሚፈታው ችግር ሆኖ ስላልተጸለየ ይሁን። እናቴ ደግሞ ጠንካራ የጸሎት ህይወት አላት። የሚገርም የእናቴ ጠንካራ የጸሎት ህይወት እኔ እንደውም ጥያቄ ፈጥሮብኝ ነበር። ምክንያቱም ትጸልያለች በጣም እና ላይፍ ላይ ደግሞ ሰፈር ታደርጋለች እኛን ለማሳደግ እና እንደዚህ የጸለየች ግን ህይወታችን ማይቀየረው ለምንድን ነው? በጣም ነው የምትጸልየው ምናምን
እና ለምንድን ነው የሚል ጥያቄ አሁን ላይ ያው መንፈሳዊ ነገር ስረዳ የጸሎትን ትርጉምና የጸሎትን አስፈላጊነት የጸሎትንም ኃይል አሁን ተረድቻለሁ። ያኔ ግን አይገባኝም። እሱም ብቻ ሳይሆን ያው ቸርች ነው ያደግኩት እና ቸርች አካባቢ በጣም ሃይማኖተኝነት አለ። ቸርች ውስጥ ያለው ሃይማኖተኝነት የሰውን ህይወት አይደለም የሚቀይረው፣ የሰውን ውጫዊ ባህሪ ንግግር ምናምን ነው የሚቀይረው እና ሐሜት፣ ክፋት፣ ተንኮል ምናምን አለ እና እንደውም እናቴ ትጸልያለች። ቸርች ነው ያደግኩት። አብዛኛው ሰው ጤነኛ አይደለም ህይወቱ። እኔ ባደግኩባት ህይወት ብርሃን ቤተክርስቲያን ውስጥ ፖሊስ እየመጣ ይገላግላቸው ነበር እና ባይ ዲፎልት ለቸርችና ለመንፈሳዊ ነገር ውስጤ ከፍተኛ ጥላቻ ተፈጠረ እና ምን አይነት አመለካከት እንደተፈጠረ ታውቃለህ? እግዚአብሔር የሴቶችና የአቅመ ደካሞች አምላክ ነው እንጂ እግዚአብሔር ለጠንካሮች አምላክ ሊሆን አይችልም። እኔ ወንድ ስለሆንኩኝ እንደውም እግዚአብሔር አያስፈልገኝም። እኔ ችግሮቼን በራሴ እፈታለሁ፣ በራሴ እወጣለሁ፣ ወንድ ነኝ። እንደውም ጭራሽ የሆነ የዳጊ መዝሙር አለ፣ የኔ ጌታ ወድሃለሁ በአንተ ብርታት ሆኛለሁ የሚለው መዝሙር ተከፍቶ ሰማ። ወንድ ሆኖ እንዴት ነው እግዚአብሔርን የኔ ጌታ እያለ ወድሃለሁ እያለ የሚያሞካሸው? ወንድ እኮ በቃ ኢንዲፔንደንትሊ የፈለገውን ማድረግ የሚችል ብቁ ፍጥረት ነው ወደ ማለት። የዚህ አስተሳሰብ ምንጭ ምን እንደሆነ አላቅም፣ ከየት እንደመጣ በልጅነት አእምሮ አላቅም። ኢቭን የእግዚአብሔርን ኤግዚስተንሲ አላምንም ነበር። ማለት ልጅ እያለው የሆነ ነገር ልጅ እያለው ሀፕን ያደረገ የሚጋጭ ነገር አለ። አሁን በኋላ ላይ ውስጤ ካደገው እግዚአብሔር የለም የሚል አስተሳሰብ፣ እግዚአብሔር አቅመ ደካማ የሆኑ ሰዎችና ሴቶች የፈጠሩት ዝም ብለው ለመጽናናት ብለው በምናባቸው የፈጠሩት እንጂ የእውነት ያለ አምላክ አይደለም የሚሉ አመለካከት ምንጩን አላቅም፣ ግን አእምሮ ውስጥ እያደገ መጣ። ከዛ በፊት አንድ ተስፋ ጽዮን የሚባል ጥሩ ልጅ አለ፣ አሁን ሶዶ ላይ ያገለግላል እና እሱ ትምህርት ቤት ስንማር አንድ ጊዜ ጠረጋ የሚል መጽሐፍ የወንጌል አርበኞችን እና አባባ ወንዳሮ ምናምን መጽሐፍ ይዞ መጣ። ከዛ እስቲ መጽሐፉን ስጠኝ ብዬ ቤት ወስጄ አነበብኩኝ። እናቴ በጣም አንባቢ ናት። በጣም አንባቢ ስለሆነች የማንበብ ካልቸርን ከሷ ሼር አድርገናል። እኔ በተለይ ከሷ በጣም ሼር አድርጌያለሁ እና ልጅ እያለሁ አነበብኩ። ሳነብ አለቀስኩኝ። ብዙ ስደት አለበት ምናምን። አው ማለት ጺማቸው አባባ ወንዳሮ ገበያ ላይ ጺሙ እየተነጨ እየደማ ከዛ በኋላ ስለ ክርስቶስ ፍቅሩ ምናምን ትግስቱ የከፈለውን ዋጋ ምናምን ስለነ ብሩ ሌሎችም አሉ በጣም እና የመጀመሪያ ተጠማቂዎቹ 8ቱን ታሪክ በደንብ አንብቤ አለቀስኩኝ። እሱ ላይ ደግሞ የማንም መጽሐፍ ብጨምር ጥሩ ነው። የመናኝ ጉዞ ዮሐንስ ቡኒያን የሚባል የእሱን መጽሐፍ ስጨምር በቃ እኔ ጌታን አገለግላለሁ አልኩኝ። 3ኛ ክፍል ምናምን ቦን ነው 4ኛ ብቻ እንደዛ ልጅ ነኝ። ትምህርት ቤት ቦርሳዬ ውስጥ መጽሐፍ ቅዱስ ከትቼ ሄዳለሁ አልኳት እናቴን። ወዴት ነው የምትሄደው? በዛ ጋር ዝም ብዬ ስለ ኢየሱስ እያወራሁ ወንጌል እየመሰከርኩ ሄዳለሁ። ያ የልጅነት ጊዜ ነው። ጠፋ ያ ጠፋ በቃ እና ከረጅም ጊዜ በኋላ ነው ያስታወስኩት። ያ ጠፍቶ ነው እግዚአብሔር የለም የሚለው ነገር ጭላንጭ የሆነ በትንሹ የተቀመጠ አይደለም፣ ገዝፎ አእምሮ ውስጥ የተቀመጠ ነው። ዝም ብላ እኮ ነው የምታለቅሰው እላለሁ እናቴ። ዝም ብላ ነው ሌሊት። እኔ ነፍስ ካወቅኩበት ጊዜ ጀምሮ እስከ ዛሬ ድረስ ሌሊት 9 ሰዓት እየተነሳች ትጸልያለች። አሁንም ቤቴ ስትመጣ ትጸልያለች። የሚገርም ጠንካራ የጸሎት ህይወት ነው ያላት እና ለፊ ብሏት እኮ ነው የምትለፈው። እግዚአብሔር የት አለ? እግዚአብሔር ቢኖር ኖሮ ይህ ሁሉ ቀውስ ይፈጠራል። የምትጸልየው እግዚአብሔር ለምንድን ነው ኑሮ አንቀናማ ያደረገው? ለምንድን ነው ኢቭን ጠላቷን ማይበቀለው? እኔ ከእሷ ከምጸልይለት እግዚአብሔር እኔ ነኝ የእሷን ችግር ልፈታ የምችለው፣ ፋይናንሻሊ ሰፖርት ላረጋት፣ ጠላቷን ልበቀልላት የምችለው። ጠላቷ እንግዲህ ለማ ነው የኔ አባት ነው አይታል። እና በእንደዚህ አይነት ጥላቻ በእንደዚህ አይነት ቂም ልቤ ተሞልቶ ነው ያደግኩት እና በኋላ ላይ እግዚአብሔር የለም የሚለውን ነገር ሰይጣን ነው ያረጋገጠልኝ። እሱ ደግሞ ሌላ በጣም ድንቅ ነገር ነው። ማለት እግዚአብሔር እንዳለ እኔ አሁን ያንን እውቀት አእምሮ ውስጥ የከተተው ሰይጣን ነው። እኔም የለውም እግዚአብሔርም የለም ብሎ በሆነ አይነት መንገድ አሳምኖኛል። በቃ ሁለታችንም የለንም፣ ፈጠራ ነው። በኋላ ላይ ራሱን ያረጋገጠልኝ ሰይጣን። አዎ እንዴት ጥሩ ነው። እንዴት ማለት ዘልዬ ነው የምሄደው። መሀል ላይ ብዙ የተፈጠሩ ታሪኮች አሉና ግን ምንድነው እኔ በእንደዛ አይነት እውቀት አደኩኝና እንዳልኩ ቸርች ትሄዳለህ። አሁን እኮ ቸርች የሚሄዱ ሰዎች እውነት ምን ያህል ጌታን ያወቁ ሰዎች ናቸው። ኪቦርድም እጫወታለሁ። ሚውዚክ በቃ እኔ ስለምወድ ነው ኪቦርድም እጫወተው። ምንም ኮሽ የሚልብኝ ነገር የለም። በጣም ነው ልክ ሙዚቃ ከተጫወትኩ በኋላ ወጣለሁ ከቸርች።
ሙዚቃ የምጫወትበት ሰዓት ነው መጣው ቃሉም ሁሉም ነገር ስራቸው ነው ማይጥመኝና የሆነ ሰዓት ላይ ሱስ ውስጥ ምናምን ገብቼ ህይወቴ ድብልቅልቅ ብሎ መለወጥ አለብኝ ብዬ 10ኛ ክፍል ተማሪ ያለው መለወጥ አለብኝ ለምን አልጸልይም አልኩኝ። ያን ጊዜ አዋሳ ታቦር ተራራ እንዲ ነቢያት እንደ አሸን የፈሉበትና ተራራው በጸሎት የሚታወቅበት አልነበረም። ሌላ አካባቢ ላይ ግን ይጸልያል ያኔም ቢሆን ተራራው ላይ ይጸልያልና እኔም እስቲ ለምን አልጸልይም ብዬ ጀመርኩ። በቃ መሀል ላይ ሱስም ለመቶ ልለወጥ ብዬ ነው በቃ እስቲ ልሞክረው ብዬ ጀመርኩ። ጸሎቴን ጨርሼ የሆነ ቸርች ፕሮግራም ነበር ኪቦርድ ለመጫወት እኔ ነበርኩ የምጫወተው። ለመጫወት እየሄድኩኝ ድንገት ግቢ ተከራይ ልጅ አለች እና ቸርች ውሰደኛለች። እውነት ትሄጃለሽ? እሺ ነይ እንሂድ አልኳት እና አንገቷ ላይ ክር አስራለች በጌታ አለች። ቸርች ወሰድኳትና ፕሮግራሙ እስኪደርስ ድረስ እኔ ኪቦርድ የምጫወትበት ክፍል ዘማሪው ይመጣል። ቁጭ በይ እዛ ጋር ቁጭ በይ ብያት እኔ ኪቦርድ እየተጫወትኩኝ መሀል ላይ መብራት እልም ብሎ ይጠፋል። ከዛ በኋላ መብራት ሲጠፋ አሁንም ከዚህ ሴትዮም ጋር ቁጭ ብዬ ስለማላወራ ለምን አልጸልይም አልኩኝና ጸሎት የጀመርኩትን ልቀጥል ብዬ ጸሎት ጀመርኩኝ እና ጸሎት ሲጀምር አንድ ቃል ወደ ልቤ ይመጣል። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ደስ አለን እጅግም ደስ አለን የሚል ቃል ወደ ልቤ መጥቶ እንዴት ማቀው ነገር የለም ግን ምንድነው ቸርች ውስጥ ስላደኩኝ ጸሎቱን ሙሉን ነገር አውቃለሁ። መጸለይ ማላቀው ነገር በህይወቴ ሀፕን እያደረገ ነው። ጸሎቱ ጥሞኛል። ከዛ በኋላ እየገሰጽኩኝ ምርኮ ምናምን የወሰደ መንፈስ ይመታ ምናምን እያልኩኝ ምርኮ ይመለስ እያልኩ ጸልያለሁ። ስል ቁጭ ብላ የነበረችው ልጅ ዘፍ ትላለች። አይኔን ገልጬ ሳያት ወድቃለች። ከዛ ምን ወደክሟት ነው ምንድነው ምናምን ብዬ አሁንም ተውኩኝ። ጸሎቴን ስቀጥል ማለት ጀመረች። እንዴ ይሄ ነገር ምንድነው ብዬ አያታለሁ። ከዛ ተቃጠልኩ ማለት ሲጀምር ይሄማ ሰይጣን ይሆናል እንዲህ ሲያረጉ አይቻለው ቸርች ውስጥ ገብቷል አይደል ማቀው ነው እንግዳ ነገር አለ ይሄ ሰይጣን መሆን አለበት ብዬ ሳኩኝ። እንዴ ዛሬ ተፋጠጥኩ ከሰይጣን ጋር ገረመኝ። ከዛ ለፓስተሩ ነገርኩት በሩን ከፍቼ ቁጭ በል እንዳትንቀሳቀስ ብዬው ማለት ነው። ምክንያቱም አዲስ አይደለም ቸርች ውስጥ ስላደኩኝ። ከዛ ለፓስተሩን አጋንንት ወድቋል መሰለኝ ፓስተር ተስፋዬ ያልኩት እውነት በቃ ጸልይ በለው አለኝ። ከዛ ማን ነህ አልኩት። ሲያርጉ ያየሁትን ሰይጣን ነኝ አለ። የት ነው ምንድነው ለምንድነው ያስካት? አፖስቶ ወንዝ ልብስ ለማጠብ ሄደችበት 8 ሰዓት በጠራራ ፀሐይ ያስኳት። በፊት አምልጣይ ነበር አሁን ድጋሚ ይዣታሉ አሁን ደግሞ አስያዘች ሲል አረሳውት። እንደ ትላንትና ነው ማስተውስ ምክንያቱም ብዙ ነገር የተቀየረበት ሞመንት ስለነበርና እንዴ ገረመኝ በጣም። ከዛ አሁን 3 ጊዜ ነው ደግሞ የሚገርም በቃ ሰማይ ያደኩት ስለሆነ አሁን ራሱ 3 ጊዜ ነው ማስጮህ። አሁን አገልጋዮኝ ራሱ 3 ጊዜ ጮህ መንፈሱ ለቀቃት። ከዛ ምንድነው የሆንሽው ምናምን ስላት ምን ሆኜ ነው ምናምን ብላ ደነገጠች። አታቅም። ከዛ በኋላ ምንድነው ስላት ነገረች በፊት በጌታ እንደሆነች። ከዛ በኋላ እንደተወች የተወችው ደግሞ የሆነ ቀን ወንዝ አጠባ በሄደችበት ጊዜ ጥቁር ቡትቶ ልብስ የለበሱ ሰዎች ከወንዙ ውስጥ ወጡ። ከዛ ደነገጠች። ያን ጊዜ ስፒሪቱ ያዛት። ከዛ ክሯን አስራ ኦርቶዶክስ ሆነች። ሁሉም ኦርቶዶክስ እምነት ተከታይ አጋንንት አለበት ለማለት ፈልጌ አይደለም። ሁሉም የፕሮቴስታንት እምነት ተከታይ ደግሞ ነፃ ነው የዳነ ነው የተፈወሰ ነው ለማለት ፈልጌ አይደለም። ግን ምንድነው ያቺ ሴት በጌታ የነበረች እንደገና ወደ ጥፋት ሄደች ናት። የሷም ታሪክ አይደለም። አሁን እዚህ ጋር ትልቁ ነጥብ ምንድነው ሰይጣን ሲጮህ ከዛ እኔ ደግሞ በኢየሱስ ስም ሳወጣ ሰይጣንም እንዳለ አወቅኩ እግዚአብሔርም እንዳለ አወቅኩ። ኢየሱስ የሚለው ስም ያው እንደሆነ ነፃ እንደሚያወጣ ታሪክ ተረት እንዳልሆነ የአቅመ ደካሞችና የሴቶች አምላክ እንዳልሆነ አወቅኩኝ። መንፈሳዊ ዓለም ሪል እንደሆነ አወቅኩኝ ማለት ነው። ለዛ ነው እግዚአብሔር እንዳለ ሰይጣን አረጋገጠልኝ ማለት ሊቋቋም የማይችለው ክብር በዛ ስፍራ ስለነበር ራሱን ገለጠ ማለት ነው። ከዛ በኋላ ያ የተገለጠውን ደግሞ ራሱ ኢየሱስ ክርስቶስ አባረረው ማለት ነው አሉ ማለት ነው። ስለዚህ ሰይጣን ነው አእምሮዬን የተቆጣጠረው ዲሲቭ ያደረገኝ ማለት ነው። እግዚአብሔር የለም ብዬ ቦልድ እንደሆን የእግዚአብሔርን ኤግዚስተንሲ እንድክድ ያደረገኝ ይሄ ዳውትፉል አይደለም የሆንኩት የለም ብዬ እርግጠኛ ሆኜ ነው። በቃ እናቴ ታሳዝነኛለች። አድራሻ የሌለው ጸሎት ትርጉም የሌለው ከዚች ጣራ ማያልፍ ጸሎት እየጸለየች ብዬ ለሷ አዝንላት ነበር። ማዘር በዛ ስቃዩ ስታልፍ አንተም ደግሞ በልጅነት አእምሮክ ስለ አባት የተነገረ ከዛ ፍቅርን ፈልገ ስትሄድ ደግሞ አባትም ቢያለ በዚህ በእነዚህ ጊዜያቶች በአባት አቂመሃል ብዬ አስባለሁ። ወይ ደግሞ ቂም ይዘህበታል።
ከዛ ልትበቀላቸውም ትፈልጋለህ። በቀሉም በምን አይነት መልኩ ነው ያሰብከው ያኔ? ከዛስ ደግሞ እንዴት ተውከው? አሁንስ ምን አይነት ስሜት ነው የሚሰማ ስለ አባትህ? ስለ ይቅርታ፣ ስለ ቂም ያለ መረዳት ምንድነው አሁን በዚህ ሰዓት? ከዛ በኋላ ማለት ነው። እውነት ነው። ምንድነው እኔ አባቴን በጣም ቶርቸር ማድረግ፣ በጣም ማሰቃየት እፈልግ ነበር። ጥፍሩን መንቀል። ምክንያቱም የብቀላ መጽሐፍትን ፊክሽን አነባለሁ በጣም አባትን ለመበቀል። በጣም አነባለሁና እነዛ መጽሐፍት ኢነርጂ ይሰጡኛል። ያ ቂምና በቀል፣ አሁን ቂም ብቻ አይደለም በቀል፣ ቂምና በቀል። እኔ ሁሌም በመሰረቱ በቀልን የሚወልደው ቂም ነው። ቂም ሰው ውስጥ ካለ በቀል ይመጣል እና ለመበቀል እንዲረዳኝና እውቀት እንዲኖረኝ የብቀላ ፊክሽኖችን አነባለሁ። በቃ ሪቬንጅ ሙቪዎችን አያለሁ እና አንዳንዴ ደርሼ ሳሰቃየው ምናምን በአይነ ህሊና እየሳልኩኝ ይደሰታለሁ። ከዛ ያን ጊዜ እናፍቃለሁ በጣም እና ጋግመ ስለምታስብ በጣም አስባለሁ። በቃ ኢማጂኔሽን ፈጥራለሁ። በቃ ይዤው ምናምን ነገር በቃ አስሬው ምናምን ሳሰቃየው ጥፍሩን ስነቅል ምናምን ነገር በቃ ቀዝቃዛዋ ስደፋበት ምናምን ነገር እና ኢማጂን ባሳካው ደግሞ ምን ያህል ደስ ሊለኝ እንደሚችል ገና ሳስበው ደስ ይለኝ ነበርና በቃ እናቴ እኮ ያንን ስትነግረኝ አባቴ ላይ ቂም፣ ጥላቻ ውስጤ እንዲፈጠር አለም በቀለኛ እንደሆናለም ግን ለምጠይቃት ጥያቄ እና ለትዳሯ መፍረስ ምክንያቱን ስትነግረኝ ነው ልቤ ውስጥ ቂምና ጥላቻ የሚፈጠረው። እና የሚገርመ ቂም አሁን መከፋት ከትላንትና ጋር ያገናኛል፣ ወደ ኋላ ይወስዳል። ቂም በቀል ግን ዛሬህንም ያበላሻል፣ ነገህንም ያበላሻል። አንድ ሰው በ1997 ዓመተ ምህረት የሆነ ከፍተኛ ጉዳት ከደረሰበት አሁን 2018 ላይ ነው ያለነው። ያ ቂመኛ ሰው ግን የሚኖረው 2018 ላይ አይደለም፣ 1997 ላይ ነው። ቂም በደል የሚወልደው ነገር ነው። አንድ ሰው በደል ከፈጸመበት በኋላ ውጤቱ ቂም ሆኖ ልብ ውስጥ ይቀመጣል እና ቂም ዛሬህን ያበላሻል፣ ነገህን ያበላሻል። እንደውም ስለ ቂመኝነት የሚወራ አንድ አባባል አለ፣ የሚታወቅ አባባል። ምንድነው? ቂመኛ ሰው ማለት አንድ ሰው መርዝ ጠጥቶ የጎዳው ሰው እንዲሞተው ሲመኝ ማለት ነው። መርዝ የጠጣው ሰው ነው የሚሞተው፣ የጎዳው ሰው አይደለም የሚሞተው። ግን ያ ሰው መርዙን ጠጥቶ የጎዳው ሰው እንዲሞት ይመኛል፣ ይጠብቃል። ቂመኝነት እንደዛ ነው። መርዙ ያለው እኔ ልብ ውስጥ ነው፣ እየገደለኝ ያለው እኔን ነው። እኔ ግን የጎዳኝ ሰው የበደለኝ ሰው ይሞታል ብዬ እሱ ሞት እጠባበቃለሁ። በቃ ላይፍ ስታክ እንዲያደርግ ነው የሚያደርገው። ስለዚህ ይቅርታ ብቸኛው በበደል የቆሰለንና ያቄመን ልብ የሚፈውስ ፍቱን መድኃኒት ነው ይቅርታ። እና ቀላል አልነበረም። አሁን እንደማወራው አንድ ትምህርት እግዚአብሔር ወደ አእምሮ ያስገባ። ከዛ በፊት እየጸለይኩኝ ራሱ አንዳንዴ ይመጡብኛል። አባቴና ያኔ ትዳራቸውን ያፈረሰችው ያቺ ሴት ይመጡብኛል እና በቃ ተዋቸው ይለኛል እና በቃ ጸልይላቸዋለሁ፣ ግን አይለቀኝም ነበር። ይገርም። በቃ አሁን በቀላሉ የምትተው ነገር አለ ቂመኝነት። አብሮኝ አድጓላ ለአመታት ምናምን አብሮኝ የቆየ የተቀመጠ የተስፋፋ ነገር ነው። በጣም ፊድ አድርጌዋለሁ። በበቀላ ፊክሽኖችን ሙቪዎችን እያየው ፊድ አድርጌዋለሁ። በጣም የፈረጠመ ነው። በቀላሉ ማስወጣት አይችልም። አንድ ትምህርት ወደ አእምሮዬ እግዚአብሔር አመጣ። ምንድነው ያ? መጽሐፍ ቅዱስ ላይ አንዲት ዕብራዊትን ወይም ደግሞ ዕብራዊን ባሪያ አድርገህ ብትይዝ ከዛ በኋላ 6 የምንደኝነት አመቱን ከጨረሰ በኋላ ያንን ባሪያ አድርገህ ያስከውን ሰው 7ኛው አመት ላይ ነፃ አድርገህ አውጣው፣ ልቀቀው የሚል ትእዛዝ አለና ምንድነው? ነፃ አድርገህ ስታወጣው ግን ዝም ብለህ አትልቀቀው። እግዚአብሔር አምላክ እንደባረከ መጠን አሁን ደስ ባለ ልክ ምናምን አይደለም። እግዚአብሔር አምላክ እንደባረከ መጠን ከወይንህ ከመንጋህ ካለ ነገር ስጠው። ምክንያቱም ጊዜውን ጨርሶ ወደ ቤተሰቡ ሲቀላቀል ባዶውን መሄድ የለበትም። በቃ ስጠው ይላል። አንዳንዴ ይሄ እንደባረከ መጠን የሚለው ደስ ይለኛል። ቸርችም አካባቢ ቤተሰብ ጋር አወራለሁ እና አንዳንድ ሰዎች ሚሊዮነር ሆነው እንደ 10,000 ደሞዝተኛ ነው የሚሰጡት። ባላቸው ልክ አይሰጡም፣ ንፉግ ስለሆነ። አንዳንድ ሰዎች ደግሞ ልክ እንደ መቄዶንያ አማኞች ናቸው። የድህነታቸው ጥልቀት ለጋስነታቸውን አልከለከለም። በቃ ለጋስ ናቸው። ድህነት አንዳንድ ሰዎች የ10,000 ብር ደሞዝተኛ ሆነው በጣም ለጋስ ናቸው እና እግዚአብሔር አምላክ እንደባረከ መጠን ብሎ እግዚአብሔር የተናገረው ለዛ ነው።
ባለ ልክ ስጠው ይላል። እና ከዛ ያንን ማድረግ ቢያቅት ግን አንድ ነገር ወደ ኋላ አስብ ይላል። አንተ በግብፅ ምድር ባሪያ በነበርክበት ጊዜ እግዚአብሔር አምላክህ ስትወጣ ባዶን እንድትወጣ አላደረገም። አንተ ላይ ሞገስ አስቀምጦ የፈለከውን ነገር ግብፃውያንን እንድትጠይቅና እንድትበዘብዝ አድርጎ ብዙ ነገር አስይዞ ነው እግዚአብሔር ያስወጣ። ያንን አስብ፣ የተደረገልህን ነገር አስብ የሚል መረዳት ወደ አእምሮ ይመጣና ኦኬ፣ በዚህ እውቀት ሁሉንም ነገሮች ማየት ጀመርኩኝ ማለት ነው። ስለዚህ አሁን በምድር ላይ ያለ ሰው ሁሉ እኔን ከበደለኝ በላይ እኔ እግዚአብሔርን በድያለሁ። አንድን ሰው ይቅር ለማለት አንድ ነገር ማሰብ አለብኝ። እኔ ምን አይነት የከፋ በደልና ኃጢአት ሰርቼ እግዚአብሔር ይቅር እንዳለኝ። ማንም እኔን ቢበድለኝ እኔ ከበደልኩት በላይ ገብቷላ። እኔ ማንም በቃ የመጨረሻ አሁን አባቴን ብያለሁ አይደል? ወደፊትም ከአባቴም የከፋ በደል አንድ ሰው መጥቶ ቢፈጽምብኝ ያ ሰው እኔ ላይ ከፈጸመው በደል በላይ እኔ በእግዚአብሔር ላይ ፈጽሜያለሁ። ግን እግዚአብሔር ይቅር ብሎኛል። ስለዚህ እኔን እግዚአብሔር ይቅር ካለኝ ማንንም ሰው እኔ ይቅር ለማለት አቅም አገኛለሁ። ይቅር የተባለ ሰው ይቅር ማለት አይከብዱም። ስለዚህ እግዚአብሔር ይሄ ቂመኝነትንና በቀለኝነትን ከልቤ ሲያስወጣ በእንደዚህ አይነት በትልቅ መረዳት ነው። ከልቤ በቃ አመንኩኝ። በፍጹም አይመጣጠንም። አባቴ ከበደለኝ፣ እናቴን ከበደለው በላይ እህቶቼን ከበደለው፣ እህቶቼ ተበድለዋል። እህቶቼ በእንጀራ እናት እጅ ወድቀዋል። እህቶቼ ያለቅሳሉ፣ ምግብ ተከልክለዋል። ዛሬ እዛ ጋር ግን ወደ ወላጅ እናታቸው መምጣት አይችሉም ነበር እህቶቼ ከፋዘር ጋር የነበሩት? ወይስ የት እንዳሉ ሳይታወቅ ነው የቆዩት? ሳይታወቅ ለረጅም ጊዜ ነው የቆዩት። ኦኬ። ከረጅም ጊዜ በኋላ ከታወቀም በኋላ እንዲመጡ ፈቃደኛ ነበር። ምክንያቱም ስለ እናታቸው አሉታዊ የሆነ ነገር ተናግሮ አእምሯቸውን አጣሟል። ቢሆኑም ግን እኔ የአባት ፍቅር አጣው፣ እነሱ የእናት ፍቅር አጡ። ባይ ዲፎልት ደግሞ የእንጀራ እናቶች ለምን ክፉ እንደሚሆኑ አላውቅም። በቃ ሰይጣን ወላጅ ያጡ ልጆችን ለመጉዳትና ለመበቀል የሚጠቀማቸው ቱሎች ናቸው። አሁን እኮ ሰው የማያውቀውን ልጅ አምጥቶ አዶፕት አድርጎ በጉዲፈቻ ከራሱ ልጆች ጋር ንብረት ያወርሳል። የእንጀራ እናቶች ግን እናት ተብለው እንጀራም ስለሚከለክሉ ነው መሰለኝ የእንጀራ እናት የተባሉት። በምግብ አሁን አንዷ እህቴ ልብስ ታጥባለች። የሷ እኩዮች አንድ ስራ ይሰሩ ሙሉ ልብስ የምታጥበው ሴትየዋ ስትበድላት፣ አሁን አንደኛዋ እህቴ ያደገችው ልክ እናቴና አባቴን በለየችው ከኔ ጋር በተመሳሳይ እድሜ እናቴ አራስ በነበረችበት ጊዜ አራስ የነበረችው በዛ ሴት እጅ ነው ያደገችው። የእህቷን የአክስቶቿን ልብስ ሁሉ አምጥታ ነው የምታሳጥበው። እና በጣም የወገብ ህመምተኞች ናቸው። በጣም ነው የሚያለቅሱት። በቃ በጣም ነው የተጎዱት። ያ ጉዳቱ እኮ ወደ ትዳርም ይመጣል። እግዚአብሔር ረድቶ እግዚአብሔር የስነ ልቦና እኔ ትልቁ የስነ ልቦና ሐኪም እግዚአብሔር ነው የምለው። ምክንያቱም መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ የተራራውን ትምህርት ጨርሶ ከዛ ወደ ከተማ ሲገባ ምዕራፍ 8 ከተማ መግቢያው ላይ ከአንድ ለምጻም ጋር ተገናኘ። ከዛ ያ ለምጻም ምንድነው ያለው? ብትወድስ ልታነጻኝ ትችላለህ። በጣም የሚገርም መረዳት ያለው ለምጻም ነው። ምንድነው? አቅሙ አለ፣ ትችላለህ። ግን እኔ ጥርጣሬ ፈቃደኝነት ላይ ነው። ብትወድስ ይወድ ይሆን ወይስ አይወድ ይሆን እኔ ለማንጻት የሚል ነው። እና ብትወድስ ልታነጻኝ ትችላለህ አለ። እና ጌታ ኢየሱስ ክርስቶስ እወዳለሁ ንጻ አለው። ግን ንጻ ብቻ አይደለም ያለው፣ ዳሰሰው የሚላል። ያ የስነ ልቦና ሕክምና ነው። ምክንያቱም ያ ለምጻም ከከተማ ውጭ ነው። ሰው ነክቶት አያውቅም፣ ሰው ዳሶት አያውቅም። ምናልባት ትላንትና ከዛ ለምጽ በፊት ቤተሰብ ያለው ሀብት ያለው ሊሆን ይችላል። ገብቷል። በዛ ለምጽ ምክንያት ግን ከከተማ ውጭ የሚኖር ሰው ነክቶት ማያውቅ፣ ሰው ዳሶት ከከተማ ውጭ ነው ውሾች የሚኖሩት። በመሰረቱ ውሾች ይባረራሉ። በአይሁድ ካልቸር ወደ ከተማ ይገቡና ከውሾች ጋር የሚኖሩ ነው። ለመጀመሪያ ጊዜ ከስንት ዓመት በኋላ እንደሆነ ባላቅም ተዳሰሰ እና ጌታ ከለምጹ ብቻ አይደለም የፈወሰው፣ ስነ ልቦናውም ነው የተፈወሰው። እና እኔ ትልቁ የስነ ልቦና ሐኪም ኢየሱስ ነው ብዬ ነው ማለት ትልቁ። ምክንያቱም ብዙ ሰዎች የስነ ልቦና ባለሙያዎች ጋር ይሄዳሉ። እሱን እኔ አልቃወምም፣ ጥሩ ነው። ሰው መታከም አለበት። አንዳንድ ብዙ ሰዎች በሽተኛ መሆናቸውን አያውቁም። ብዙ ሰዎች ግን በሽተኛ ናቸው። አንዳንዴ ትዳራቸው የታመመው እነሱ ስለታመሙ ነው። ቻይልድሁድ ትሮማ በጣም መጥፎ ነው፣ የልጅነት የአእምሮ ቁስለት እና ግን ጌታ መፈወስ ይችላል ነው። እኔ አሁን ጌታ ነው የፈወሰኝ። ለዛ ነው ጤነኛ ትዳር ውስጥና አሁን እነዛ እህቶቼ መተው እንዲገናኙ ፈቃደኛ አልነበር በፍጹም ሊያገናኙ። ከጊዜ በኋላ ግን ትልቅ ሲሆኑ ተገናኙ።
በጣም ነው። እንደውም ሐዋሳ አንደኛው እህቴ ጋር ነው ረጅም ዓመት የኖርኩት ያደግኩት እና እንድንገናኝ ስላልፈቀደ ነው እንጂ እነሱ ይፈልጋሉ። እነሱም ግን የተጎዱ የታመሙ የእናት እንዳልኩ ነው። የወላጅን ፍቅር ማግኘት ቅንጦት አይደለም። ልጅ የአባትን ፍቅር ማግኘት አለበት። የእናትን ፍቅር ያ ቅንጦት አይደለም። ድሎት ምንም ነገር ሰው ቢያጣ ፍቅር ማጣት ታውቃለህ። በፍቅር የተሰበረ ልብ ምናምን ሲባል ሰምተህ አታውቅም? በፍቅር ልብ አይሰበርም። ግን ከጠበቅከው ሰው ፍቅርን ስታጣ፣ የጠበቅከውን ፍቅር ስታጣ ነው ልብ የሚሰበረው እንጂ ፍቅር ልብ አይሰብርም። ፍቅር ልብን ይጠግናል። ፍቅር ልብን ያሞቃል። ፍቅር ልብን ይፈውሳል። እና ፍቅር ያጣ ሰው ጤነኛ አገልጋይ ሊሆን አይችልም። ፍቅር ያጣ ሰው ይብን ጤነኛ ትዳር ፈውስ ያስፈልገዋል። ለዛ ነው እኔ ብዙ ትዳሮች እኔ አሁን ቋፍ ላይ ያሉ ትዳሮች አሉ። እንደው እግረ መንገዴን ስለ ትዳር እንደው ሰው ቢያውቀው ብዬ የማስበውን ነገር ብናገር ደስ ይለኛል። ሰው ቢያንስ ወደ ትዳር ከመግባቱ በፊት እና ደግሞ ወደ ትዳርም ከገባ በኋላ ቢያንስ ስለ ቃል ኪዳን ቢያውቅ ደስ ይለኛል። አንዳንድ ሰው ወደ ጋብቻ የሚገባው በውል ታውቃለህ፣ የስራ ውል ምናምን ውል ኮንትራት፣ በእንደዛ አይነት መረዳት ነው ወደ ጋብቻ የሚገባው። ቃል ኪዳንን አይረዳም ሰው። አሁን ውል በሁኔታዎች ላይ የተመሰረተ የጥቅም ስምምነት ነው። እኔ እንደዚህ ያደርግልሃለሁ፣ አንተ ደግሞ እንደዚህ ያደርግልኝ ተባብሎ ነው ሰው በውል ስራ የሚሰራው። እና አንተ እንደዚህ ካላደረግ አንደኛው ወገን ውሉን ካፈረሰ ሌላኛው ወገን ከዛ ውል የመውጣት መብት አለው። ስለዚህ ውል አንድ ሰው ራሱን ለመጠበቅ የሚያደርገው የጥቅም ስምምነት ነው። ገብቷል? ቃል ኪዳን ግን እንደዛ አይደለም። ከውል በጣም ተቃራኒ ነው ቃል ኪዳን። ቃል ኪዳን በታማኝነት ላይ የተመሰረተ ነው፣ በማንነት ላይ የተመሰረተ ነው። አንድ ሰው ሚስት ባሏን አንተ ብትሳሳትም እኔ በእግዚአብሔር ፊት ለገባሁት ቃል ኪዳን ታማኝ ሆኜ እቀጥላለሁ፣ አንተ ብትደክምም ከነድካም እቀበልሃለሁ። ቃል ኪዳን ራስን መስዋዕት አድርጎ ራስን አሳልፎ በመስጠት የሚደረግ ቅዱስ ትስስር ነው። ቀልድ አይደለም ቃል ኪዳን። ሌላው ጋብቻ ማለት የሶስትዮሽ ትስስር ነው። አሁን በሶስት የተገመደ ገመድ አይበጠስም አይደል መጽሐፍ ቅዱስ የሚለው። በሁለት የተገመደ ይበጠሳል እኮ አይደለም። ሶስተኛው ገመድ ነው እንዳይበጠስ የሚያደርግ። ያ ሶስተኛው ገመድ እግዚአብሔር ነው። ለዛ ነው መጽሐፍ ቅዱስ ባንተና በወጣትነት ሚስት መካከል እግዚአብሔር ምስክር ይሆናል ነው የሚለው። ሚልኪያስ 2:14 እግዚአብሔር ባንተና በልጅነት ወይ በወጣትነት ሚስት መካከል ምስክር ነው። የሶስትዮሽ ነው። እግዚአብሔር የቃል ኪዳን ጠባቂም ነው ምስክርም ነው። እግዚአብሔር አለ። ሰው መፍራት አለበት። ጋብቻ ውስጥ እግዚአብሔር ያያል። ሲጀምር በሰው ፍላጎትም የተመሰረተ አይደለም፣ በእግዚአብሔር አነሳሽነት። አዳም ጾሞ ጸልዮ አይደለም ጋብቻን የመሰረተው፣ እግዚአብሔር ነው። እግዚአብሔር እኮ ሁሉንም ነገር ከፈጠረ በኋላ መልካም ነው መልካም ነው መልካም ነው አለ። አንድ ቦታ ላይ ነው መልካም አይደለም ያለው። ያ ምንድነው? ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው። ስለዚህ ጋብቻ እግዚአብሔር የሚሳተፍበት እግዚአብሔር የሚገኝበት የሶስትዮሽ ትስስር ነው። ይህንን ሰው በደንብ መረዳት አለበት። ሶስተኛ እኔ ሰው ቢረዳ ብዬ የማስበው ምንድነው? ጋብቻ መጽሐፍ ቅዱስ ክቡር ነው ሲል ወስዶ ጋብቻን የሚያገናኘው ከክርስቶስና ከቤተ ክርስቲያን ጋር ነው የሚያገናኘው። ጋብቻ የክርስቶስና የቤተ ክርስቲያን ምሳሌ ነው። ስለዚህ ጋብቻ ቃል ኪዳን የሆነበት ትልቁ ምክንያት ክርስቶስ ለቤተ ክርስቲያን የገባው የማይለወጥ ፍቅር በጋብቻ እንዲንጸባረቅ ስለተፈለገ ነው። ክርስቶስ ቤተ ክርስቲያንን የወደው ወይም እኛን የወደደው፣ ቤተ ክርስቲያን የአማኞች ህብረት አለች። እኛን የወደደው እኛ ፍጹማን ብቋን ስለሆኑን ኃያላን ስለሆንን አለ። መስፈርት የምናሟላ ሰዎች ስለሆንን አለ። በጣም ደካሞች ሆነን ሳለ ክርስቶስ ለቤተ ክርስቲያን ፍቅሩን ገልጧል ማለት ነው። ስለዚህ በጋብቻ ውስጥ ያሉ በቃል ኪዳን የተሳሰሩ ሁለት ጥንዶች በእንደዚህ አይነት መረዳት ቢገቡ፣ አንዳንድ ሰው ተረድቶ ይገባል፣ አንዳንድ ሰው ገብቶ ይረዳል። በጣም ያሳዝነው ሰው ግን ሳይረዳ የሚገባ ገብቶ የማይረዳ ሰው ነው። ይሄንን ሰምቶ እንኳን የማይረዳ ሰው ያሳዝናል በጣም። አንድ ዶክተር ሮበርትሰን የተባለ ሰው አለ እና ታዋቂ የሥነ መለኮት ምሁር ነው፣ የዩኒቨርሲቲ ፕሬዚደንት ነው እና በጣም የተከበረ ሰው ነው። ድንገት ባለቤቱ በአልዛይመር በሽታ ትመታለች። ከዛ በኋላ ምን ያደርጋል? ክብሩን፣ ማዕረጉን፣ ስራውን ትቶ ፉል ታይም ሚስቱን ያገለግላታል። በጣም በቃ ያገለግላታል እና በቅርበት የሚያውቁት ሰዎች ምን ይሉታል? በቃ የመርሳት ችግር አለ አልዛይመር እና በቅርበት የሚያውቁት ሰዎች እሷ እኮ አንተን አታውቅህም፣ አንተን እንኳን አታውቅህም፣
አይደለም የምትከፍልላትን ዋጋ ለሷ ብለ ያጣውን ነገር ለሷ ብለ የምትከፍለውን ዋጋ ለሷ ብለ አሳረን ያያየነ አታውቅም። የምትከፍልላትን ዋጋ ቀርቶ አንተንም አታውቅም። ስለዚህ ለምንድን ነው ራስን በዚህ ልክ የምትጎዳው አሉት። ምን አለ የሱ ምላሽ የሚደንቅ ነው። እሷ እኔን ባታውቀኝም እኔ እሷ ማን እንደሆነች አውቃታለሁ። ሁለተኛ በእግዚአብሔር ፊት ቃል የገባሁት እሷ እኔን ስታውቀኝ ልወዳት ሳይሆን እሷ ብታቀኝም ባታቀኝም እኔ እሷን ልወዳት ቃል ገብቻለሁ። ይሄ ነው ቃል ኪዳን። ሰው ይህንን መረዳት አለበት። በእንደዚህ አይነት መረዳት ሲገባ ጋብቻ ገነት ነው። አንዳንድ ጊዜ ሰዎች ስለ ጋብቻን ሲኦል አድርገው የሚናገሩ ሰዎች ከራሳቸው ተነስቶ ነው። እዚህ ጋር ግን ይቅር አልካቸው? ከዚህ በኋላ ነው ቆይታ ነው ይቅር ያልከው አባትህን ይቅርታ ያደረክላቸው? ከረጅም ጊዜ በኋላ መሀል ላይ የእናቴ ባተሌ ናት፣ በጣም ቢዚ ናት። የኔን ላይፍ ዲቴል አታውቅም። እኔ ከእሷ ጋር እያለው በቃ ደብል ስታንዳርድ በቃ ሁለት ማንነት ያለኝ ሰውኛለሁ። አንድ በጣም በቃ ወደ ሱስ እንድገባ ምክንያት የሆነኝና አንድ አጋጣሚ ልንገር። ጎበዝ ተማሪ ነኝ እና አንደኛ እንደምወጣ እርግጠኛ ሆኜ ትምህርቴ ላይ ተግቼ ተምሬ ወደ 900 ምናምን አምጥቼ በቃ አንደኛ ነኝ። ውድድር ምናምን ይኖራል እና ለዛ እየተዘጋጀው እያለ አንድ መምህር ውጤቴን ቀነሰና ወደ 600 አደረገ ከ900 ምናምን። ከዛ በጣም አዘንኩኝና ለእናቴ ነገርኳት። ሂጂና ትምህርት ቤት አናግሪልኝ፣ ይኸው ፈተናዎችም አሉ፣ ስንት ኤክስ እንዳለ ስንት ራይት እንዳለ እኔ አውቃለሁ አልኩኝ። እናቴ ባተሌ ናት፣ ቢዚ ናት፣ ትሮጣለች። እሺ አለችና ረሳች። ደግሜ ነገርኳት፣ ረሳች። በጣም አዘንኩኝ። ለኔ ክፍል ውስጥ ተማሪዎች አዘኑልኝ። ከዛ በኋላ የማስቆርጀው ልጅ አንድ ቀን አይዞ ብራዘር ከፍቶሃል አይደለ እኔ ጋር መፍትሄ አለ አለኝ። ምንድነው መፍትሄውሽ አልኩት። እና እንወጣ ከግቢ አለኝ። ይዞኝ ወጣ። ከዛ በኋላ ጫት ቤት ይዞኝ ሄደ። በቃ ዛሬ ስለከፋኝ ጫት ቤት ይዞኝ ሄደ። 8ኛ ክፍል ተማሪ ነኝ። ጫት ቤት ይዞኝ ሄደ እና እሱ ልጅ በመሰረቱ አሁን ጫት ነጋዴ ነው እና ጫት ቤት ይዞኝ ሄደ እና በቃ ትሪት አደረገኝ። በመሰረቱ ሁሌ ፍቅር ጥሩ አይደለም። አንዳንድ ፍቅር መጥፎ ነው። ፍቅር በየአውዱ ካልታየ በጣም አስቸጋሪ። አሁን ጫት ቤት የሚገርም ፍቅር ነው ያለው። ያ ወንድም እኮ የሆነ ሰይጣን ምቹ አጋጣሚ ተጠቅሞ አይደለ አስቆሮቱ ይሁዳ ጌታን አሳልፎ ለመስጠት ምቹ አጋጣሚ ይጠብቅ ነበር ይላል እና ዮሐንስንም አንገት ለማስቀላት ምቹ አጋጣሚ የልደቱ ቀን ያ ፕሮግራም ለሷ ምቹ አጋጣሚ ሆነና ይሄ ለሰይጣን ሊያጠፋኝ ምቹ አጋጣሚ። እግዚአብሔር በህይወቴ ፕሮግራም አለው፣ ሰይጣንም በህይወቴ ፕሮግራም ይዟል። ምቹ አጋጣሚ እንደቀል ነው የሚታየው። ይዞኝ ሄደ እና ትሪት አደረገኝ። አይዞ ይመራል ግን ትለምደዋለህ ብሎ ጫቱን ከስኳር ጋር ከለውዝ ጋር እየሰጠ አላመደኝ። በአንድ ጊዜ ወደ ሱስ ውስጥ አልገባው። ምክንያቱም ውሃ እያሳሳቀ አይደለም የሚወስደው፣ ሱስም እንደዛ ነው። ቀስ እያለ ነው የሚወስድ እና በቃ የሚገርም ቫይብ ነበር። የመጀመሪያ ጊዜ ከበደኝ፣ ደጋገምኩት። በጣም አልጠለኩም ግን ደግሞ አራኩም ከሱስ። ከዛ በኋላ ወደ ሐዋሳ ሃይስኩል በቃ ያን ከተማ ትቼ ወደ ሐዋሳ መጣሁ። ከዛ ሐዋሳ ደግሞ ስመጣ እህቴ ቤት ነበር። እህቴ በራሷ የትዳር ጉዳይ የልጅ ጉዳይ ቢዚ ስለነበረች ብዙም በእኔ ጉዳይ ላይ ትኩረት አታደርግም። ስለዚህ ሐዋሳ ደግሞ በጣም ምቹ ሆነ ለእኔ ማለት ነው። እንደሄድኩ ወዲያውኑ የሆነ ነገር ውስጥ አልገባሁም። የሆነ ጥሩ ህይወቴ እንዲሆን የሆነ አሰብኩኝ። ግን ብዙም ቤት ትኩረት አይደረግም እኔ ላይ። ቢዚ ናቸው በራሳቸው ጉዳይ። በቃ ምግብ ነው ያለው፣ ምግብ በላለው። ከዛ የትምህርቴም ጉዳይ ብዙም ትዝ አይላቸውም። ትምህርት ቤት ሌሎች ግሩፖችን አገኘው። እዛ ሞካክሬ ነው ክፍለ ሀገር ስወዶ ሞካክሬ ጫቱ ምናምን መጣው። ሐዋሳ ገባሁበት። ከዛ ሐዋሳ ጫቱ ላይ ሲጃራም ተጨመረ። ሱስ በጣም መጥፎ ባህሪው ልንገር። የሱስን ይጠራራል። ልክ ጎረቤት ድሮ ቡና ተጠራርቶ እንደሚጠጡት ማለት ቡና ለብቻ አይደምቅም። ብዙ ጊዜ ከሰው ጋር ምናምን አይደለ እስቲ እንገናኝና ቡና እንጠጣ ነው የሚባለው። እና ቡና ሰው ተጠራርቶ እንደሚጠጣው ሱስ ይጠራራል። ጫት ትጀምራለህ አይደለ ሲጃራ ይጠራል። ጫት ሲጃራ ይጠራል። ከዛ በኋላ ደግሞ መጠጥ ይጠራል፣ ቢራ ይጠራል። ከዛ በቃ ሌላም ሱስ እና በኋላ ላይ እንግዲህ በህይወቴ ሁሉም የሱስ አይነቶች ተጠራርቶ መጥተው ተወዘፉብኝ ማለት ነው። ቀላል አልነበረም። ትምህርት ቤት መበጥበጥ ጀመርኩኝ። ከሃይስኩል እያለ ማለት በቃ ሃይስኩል እያለው ላይፌ ሌላ መልክ ያዘ ማለት ነው። በቃ በጥባጭ ሆንኩኝ። በጣም በቃ የለየልኝ ሱሰኛ መሆን ጀመርኩኝ። ወላጅ አምጣ እባላለሁ እና ከመንገድ ጎትቼ ያመጣለሁ። አንድ እንደው መምህር
አንድ ሰሙ ንጉስ የሚባል ጥሩ መምህር ስለሆነ ነው ስሙ ጠቅሰውና ኬሚስትሪ መምህር ነውና እስቲ ወላጅ አምጣልኝ። እሺ ብዬ ወላጅ ከመንገድ ባክሽን ምናምን ብዬ አመጣኋት። አላማረውም። ሲያየን ምንም ወላጅ ምናምን በቃ አልገጥም ሲለው እሺ ጥሩ አለና ሌላ ቀን ወላጅ እሷን ሴትዮ ይዛት ናለኝ። ከመንገድ እንዳመጣው ጠርጥሯልና ከየት ላምጣት? እኔ እሷን አላመጣትም አልኩኝ። አይ እሷን ራሷን አምጣት አለኝ። አይደለም አክስቴ ናት ትቀጠቅጠኛለች፣ አልወዳትም፣ አላመጣም። እኔ ማትወዳትም ምገርፍን እሷን ነው የምፈልገው። መከራ። ከዛ በኋላ እህቴን ይዤ ሄድኩኝ። እሷ እህቴ ናት። እሺ የሆነ ነገር አለ የሚመሳሰል እደግማታለሁ፣ እሷንም ደግመህ ታመጣለህ። እዛ እሷን አምጥቼ ገብቶ ነገራት። ይሄ ልጅ ጫት ቤት ነው የሚውለው፣ ሀሺሽ ቤት ነው የሚውለው፣ ጥሩ አይደለም ውሎ፣ አትፈልጊውም ወንድምሽን ምናምን ብሎ አወራት። እውነት ነው የሚገርም ነው እያለች ሰማች። በቃ ጉዴ ፈላ። እህቴ ታላቅ እህቴ ናት፣ ታላቅ ሶስተኛ ታላቄ ናት። እና በቃ ጉዴ ፈላ ብዬ ምን ሊፈጠር ነው በቃ እንዲህ እያለች ሰማች። ከዛ ወጣን። ስንወጣ ረሳችሁ። እሷ ረስታ ምን ሆነ ነው አላለችኝም፣ አልመከረችኝም፣ ቼክ አላረገችኝ። ለዛ ነው ወላጅ የሌለው ልጅ ህይወቱ ለጥፋት የተዳረገ ነው። ፕሮቴክሽን የለም። ስለኔ መብላት፣ መጠጣት፣ መማር ማንም በቃ የጎዳና ህይወት ጎዳና አልወጣውም እንጂ የጎዳና ህይወት ነው የምኖረው። ለይቶልኝ ጎዳና በወጣ እንደውም ይሻል ነበር። የእውነቴን ነው የምልህ። በቃ የጎዳና ህይወት ሃይባ የሌለው መካሪ የሌለው ገሳሽ የሌለው ቼክ እናቴ በቃ እህቴ ጋር እንዳለው ስለምታስብ በስተመጨረሻ እኔ አዋሳ ነው ሲባል ሶዶ ነኝ ሲባል አዋሳ፣ ከአዋሳ ሀሺሽ እያመጣው ሶዶ መሸጥ ጀመርኩኝ። ትምህርት ቤት ሀሺሽ መሸጥ ጀመርኩኝ። በቃ ቦልድ ሆንኩኝ፣ ሱሱ ላይ ኤክስፐርት ሆንኩኝ። ይቃማል ይጠጣል ምናምን ነገር 9ኛ ክፍል አለፈ። 10ኛ ክፍል ላይ የቅድሟ ኤክስፒሪየንስ አለች። ሴጣን እግዚአብሔር እንዳለ አረጋገጠልኝ ያልኩ ታሪክ እዛ ጋር ነው የተፈጠረው። ወደ ኋላ ዞር ብዬ ሳይ እናቴ ክርስቲያን፣ ቤተሰቦች እኔ ለምንድን ነው እንዲህ ሆኖ ብዬ 3 ወር ሱሰኛ ያርፋል ያገግማል እንጂ አያቆምም የሚባል አባባል አለ እና 3 ወር እኔ እንደው በቃ ልጸልይ ልለወጥ ብዬ ስል ጓደኞቼ ይስቁብኝ ነበር። ሱሰኛ ያርፋል እንጂ አያቆምም፣ ተመልሰሽ ትመጫለሽ ፍሬንድ እንዳሉኝም እንደዛ ሴጣን አስወጥቼ በመሰረቱ ሱሴን አስፋፍቼ ቀጠልኩ። ከ3 ወር ምናምን ጾም ጸሎት በኋላ ሴጣን በቃ ጌታ አልኩኝ ምናምን። ምንድነው ብትል ቤተክርስቲያን ሙዚቃ ስጫወት ከቤተክርስቲያን ስመላለስ ላይፌን አታቅም አያቀርቡኝም። እና በአንድ ሰው ህይወት መበላሸት በመሰረቱ ወላጆች ብቻ አይደሉም ተጠያቂዎች። ምናልባት ያ ልጅ ትልቅ ከሆነ እሱም ይጠየቃል። ግን ቤተክርስቲያን ተጠያቂ ናት፣ ማህበረሰብ ተጠያቂ ነው። አንተ እኮ መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሷ ፈቀቅ። ልጅህን አይልም፣ ህን የሚል የለም፣ ልጅን ነው የሚለው መጽሐፍ ቅዱስ። የራስን ልጅ ብቻ አይደለም ሲጀምር ደግሞ የምትመራው አንተ በምትሄድበት መንገድ አለ። እግዚአብሔር ለእያንዳንዱ ሰው ያዘጋጀው መንገድ አለ። በሚሄድበት መንገድ ልጅ የራሱ መንገድ አለው። በዛ መንገድ ግን እግዚአብሔርን እየፈራ በስትክክል እንዲሄድ ተመራዋል። አንዳንዴ ለዛ ነው ዶክተር የሆነ አባት ልጄን ዶክተር ካላረኩ ብሎ ይታገላል። እሱ በሆነ መንገድ እሱ ፓስተር ከሆነ ልጁ የራሱ መንገድ አለው እና ደግሞ ልጅህን አይልም፣ ልጅን። ያ ማለት ስለሌላውም ልጅ ኃላፊነት አለብህ። እኔ እንደዛ ስንዘላዘል ሱሬን ዝቅ አድርጌ ጸጉሬን አንጨባሬ ጫት ይዤ ጫት ቤት ስዞር ሚያየን ሰው ጠርቶኝ መምከር አለበት። መኮርከም ካለበት መኮርኩም አለበት። ተው ልጅ ነህ እንደዚህ። ግን ማንም የለም። ማህበረሰብ ተጠያቂ ነው። ቤተክርስቲያን ኪቦርድ እየተጫወትኩኝ እኔ ወደ ሱስ ስገባ ደሞዝ ትከፍለኝ ነበር ያኔ። እነሱ የሚፈልጉት ኪቦርዷን ብቻ እንድሰራ፣ ኢቭን እንደ አገልጋይ አይቆጥሩኝም ነበር። አሁን ለብዙ ልጆች እኮ በሙዚቃ ምክንያት ከቸርች ለመውጣት ተጠያቂዎቹ የቤተ ክርስቲያን መጋቢዎች ናቸው። አብዛኛዎቹም እነሱም እኮ አገልግሎት የቀለብ መስፈሪያ የዝና ማትረፊያ ሆኖባቸው ነው እንጂ የነፍሳት መማረኪያ ቢሆን ላሉ ነፍሳት ይጠነቀቃሉ። አይደለም ሌሎችን ለማምጣት ማለት ነው። እና እንደዛው ነው። የቀለብ ጉዳይ ስለሆነባቸው ብዙም ኃላፊነት አይሰማም። እና ወጣው ሱስ ውስጥ ገባው። 10ኛም 9ኛም ክፍል 11ኛም ክፍል 12ኛም ክፍል ሱስ ውስጥ። ሩቲን ህይወቴ ምን ታውቃለህ? ጠዋት እነሳለሁ፣ እጀብናለሁ። ደግሞ ደስ ይላል። ጫት ቤት ፍቅር አለ። እጀብናለሁ ማለት ጥሩ ነው በትርጉም እጀብናለሁ ማለት የጠዋት የጀበኔ የሚባል አለ። በቃ ጠዋት ተነስተህ የምትቅመው ጫት አለ። እሱን ጥቅምና ዋናው አይሬ ሰዓት የሚባል ደግሞ አለ። ወደ 7 ሰዓት 8 ሰዓት ከምሳ በኋላ አስፋፍተህ የምትቅመው ጫት ነው እሱ።
ጠዋት ይጀበናል። ከዛ በፊት እኔ ሞርኒንግ ሀሺሽ ወስዳለሁ። በመሰረቱ ሐዋሳ ከገባው በኋላ በጫት እንደ ቀልድ የተጀመረው ነገር ሲጃራ መጣ። ከዛ በሲጃራ የተጀመረው ነገር መጠጣ መጣ። ከዛ በኋላ ሀሺሽ መጣ። ሐዋሳና ሻሸመኔ አካባቢ ከፍተኛ የሆነ የሀሺሽ ንግድ አለ ማለት ነው። እና በጣም ወጣቶች አዲክትድ ሆነዋል። እና አምጥቼ ከሌላ ሰፈር በርካሽ አምጥቼ እኔ ደግሞ ሌላ ሰፈር በትርፍ እሸጣለሁ። ልብስ ምናምን የምገዛው በዛ ነበር። በቃ ቤተሰብ በመሰረቱ ለምግብ ነው እኔ ቤት የምሄደው ለማደር እና እጀብናለሁ ጠዋት ተነስቼ። ከዛ በኋላ ምሳ ይበላና ትምህርት ቤት አይገባም። አሞራ ገደል ሄደን ነው የምንቅመው። ይቃማል ደግሞ ሲደብረን ጫት ቤት ገብተን እንቅማ። ቦታ እየቀያየርን በጀማ ነው የምንንቀሳቀሰው። እኩዮች ያሉ እንቅማለን። ከዛ ልክ 11 ሰዓት አካባቢ ሉሉ እናደርጋለን። ሉሉ ማለት ስትቅም የቆየው አፍ ላይ የቆየው ከ6 ሰዓት ጀምሮ አፍ ላይ የቆየውን ጫት በላዩ ላይ ነው የምትቅመው እና ጫት መጨረሻ ላይ ትደመድማ ኮንክሉዥን በለው በቃ ሉሉ ታደርገውና ወይ ትውጧል ወይ ትተፋዋል። በቃ ሉሉ ማድረግ ይባለው እና የምሬን እኮ ነው እና በቃ ይሄ ውበቴ ነው እና ከቁርስ ምሳ እራት ይልቅ እኔ በቃ ሱሱን ነው የምፈልገው። እና 10 ሰዓት ላይ ሉሉ ይደረግና ሌላ ደግሞ ሱስ አለ። ጫቱ ካለቀ በኋላ እንሄድና ሀሺሽ እናጨሳለን። ሀሺሽ ካያ ይባላል። በቃ ብዙ ስም አለው። ዊድ ይባላል፣ ካያ ይባላል፣ ፋያ አይ ሺሻና ሀሺሽ ይለያያል። ሺሻ ቡቡዜላ የሚሉት ነገር ነው። ሺሻ ማለት እንደዚህ ቁጭ ብሎ ምናምን በገመድ እንዲመትነፋው ነው። እሱን ደግሞ ድሬዳዋ ነው ፕራክቲስ ያደረኩት። የድሬዳዋ ዩኒቨርሲቲ ተማሪ አይደለሁ። ዩኒቨርሲቲ ከገባው በኋላ ደግሞ ሺሻ በቃ የትኛውንም ሱስ መሞከር ደስ ሱረቱ የሚባልም እዚህ ሱረቱም ሱስ የሚባለውንም እንትን ብያለሁ። ወደ 40 ምንጭ አካባቢና ወደ ጭሩ አካባቢ የተለመደ ነው ሱረቱ። አፍ ውስጥ ነው የምትይዘው፣ ያጦዛል። አንዳንድ ደግሞ አለ እንደዚህ በአፍንጫ ኮኬን አይደለም ግን እንደ ቀይ አፈር አይነት ነገር ሆኖ እንዲህ በአፍንጫ ተስቧለ። በቃ ትቀየራለህ። እንደ ሰናፍጭ አይነት ያስለቅሳል ምናምን ነገር በቃ የሆነ ዘመድ የሞተብን ነው የሚመስለው። እሪ ብለህ ታለቅሳለህ ምናምን። ከዛ በኋላ ግን በቃ ዓለምህን ትቀይራል። እኔ እኮ ሱስ በነበርኩበት ጊዜ ኢትዮጵያ ውስጥ አልነበረም የኖርኩት፣ ሌላ ዓለም ውስጥ ነው። በቃ የራስን ዓለም ትፈጥርና አብርሽ እንደዛ ነውና በቃ ሩቲን ህይወቴ እንደዛ ነው። ልክ 10 ሰዓት ላይ ተሰብስበን ሀሺሽ ወይም ፋያ የምንለውም ካያ ዊድ በለው በቃ በዛ እናጨስና ከዛ በኋላ ደግሞ ታኮ ይባላል። ሙድ ውስጥ ለመቆየት ሙድ ውስጥ መቆየት ደስ ይላል። በመሰረቱ ነገረኛ አትሆንም፣ ሳቂታ ነው የምትሆነው፣ ትፈላሰፋለህ ምናምን ነገርና እኔ አሁን ብዙ ሀሺሽ ከወሰዱ በኋላ የሲኒ ውሃ የስዊሚንግ ፑል መስሎኝ ልገባ ሞክሬያለሁ ምናምን የሚሉ ልጆች አሉ። እኔ እንደዛ አይነት ነገር አልገጠመኝም። እኔ ገጠመኝ ምንድነው ልክ ድራክስ ውስጥ እጄ ምናምን በተለየ ሁኔታ ይተልቅብኛል፣ ይዞርብኛል ምናምን ነገር ኦቨርዶስ ሲሆን፣ አንዳንዴ ደግሞ ቮሚት አድርጌ ፌንት አደርጋለሁ፣ ለሰዓታት እተኛለሁ። ወድቄ መንገድ ላይ ምናምን አውቃለሁ ብዙ ጊዜ። በቃ ይዞርብኛል፣ ነገር አለሙ ነው የሚዞርብኝ፣ ራሴ መቆጣጠር አልችልም ኦቨርዶስ ሲሆን። ቦንግ የምትባል ማጨሻ አለች። በኋላ ላይ እኮ በአጫጨስ ስታይላችንንም ቀየር። በፊት የሲጋራውን እንደዚህ ፈተን አብረቅራቂ ነገር አለ አይደለ? ሲጋራ አይተህ ታውቃለህ? አልሙኒየሟን እናነሳና የአልሙኒየሟን ወረቀት ነው በእሷ ጠቅልለን ፈርፍረን ሲድ አለው ሲዱን አውጥተን መካን ያደርጋል የሚል ነገር። ልጅም የመውለድ ሀሳብ እንግዲህ አለን መሰለኝ። መካን ያደርጋል ስለሚባል የሀሺሹን ፍሬ አውጥተን ጥልና ያኛውን ፈርፍረን ጠቅልለን እናጨሳለን። ከዛ ታኮ ብለን ኒያላ እንጨምርበታለን ምናምን ነገር። በቃ ቤተሰብ ታኮ ለምንድን ነው? ታኮ ማለት እዛው ሙድ ውስጥ ለመቆየት ልክ ከባድ መኪኖች ወደኋላ እንዳይንሸራተቱ ዳገት ላይ ታኮ ይቀመጥ የለ እዛው ባሉበት እንዲቆዩ እንዳይንቀሳቀሱ እኛም ሙድ ውስጥ እንገባና እዛው ሙድ ውስጥ እንድንቆይ ታኮ የሚባል ነገር አለ ሴሽ። እና አንዳንዴ ብር ይቸግረናል። እኔ አንድ ማስታወሰውን ታሪክ ልንገርና በኋላ ላይ ህይወቴ ከተቀየረ በኋላ አንድ ልጅ እኛ ጋር ተጋብዞ መጥቶ በጣም ከባድ ሱሰኛ ነው። በጣም ከባድ ሱሰኛ እና ባድ ስፒሪት ነበረበትና ደሊቨርድ ሆነ። ከዛ በኋላ ቴስቲሞኒ ስጥ ብለን አቆም ነውና ቴስቲሞኒ እየሰጠ አንድ ነገር ጠየቁት። መላ ምናምን ከሌለ ምንድን ነው የምታደርገው? መላ ሲሸጥር ማለት ያው ሲያጥርብ ማለት ነው። ምንድን ነው የምታደርገው አልኩት። ልጁ ቤተክርስቲያን ምናምን ያደገ ልጅ ነው እና
ልክ መላ ምናምን እጄ ላይ ከሌለ ምንድነው ማደርገው? ሰይጦ እላለሁ። ሰይጦ ማለት ያው ሰይጣንን ነው። ሰይጦ ስለው ወዬ ይለኛል አለ። አሁን ለበርጫ የሚያስፈልገኝን መላ በት ብለ በት ፎክተክ ማለት ያው መሯሯጥ ነው። ተሯርጠ ምናምን ካላመጣህልኝ እኔ ቸርች ሄዳለሁ እለዋለሁ ሰይጣንን። ከዛ ሰይጣን ቸርች እስከምትሄድ ብሎ ከየትም የበርጫ ለሱሴ የሚያስፈልገኝን ነገር በት ብሎ ልክ አባት ለልጁ ተሯርጦ አምጥቶ የሚያስፈልገውን ነገር እንደሚሰጠው ሰይጣን በት ብሎ የሚያስፈልገውን ሱስ ያቀርብልኛል አለ። ለምን? ቸርች እንዳልሄድ እንዳልለወጣል። ልጁ እንደ ቀልድ ነው ያወራው፣ ግን እውነታው እሱ ነው። ሰው ለልብስ የሚሆነውን ነገር ያጣል። አንድ ሱሰኛ ልብስን ለመቀየር ይቸገራል፣ ለሱሱ ግን አይቸገርም። ለመጠጥ፣ ለሲጃራ፣ ለምናምን አይቸገርም። በቃ እና እንደዛ ነው። በቃ ሲቸግረን የሚገርም ፍቅር ነው ያለው። አሁን ቸርች ውስጥ ወጋው ምናምን የሚባል ነገር መጥቷል አይደለ? ወጋው ከየት እንደመጣን ያላቅም። ግን እኛ ሱሰኛ እያለን እኔ ሲጃራ የመግዛት ብር ከሌለኝ አጠገብ ያለው ልጅ ሲጃራ እያጨሰ ሲጃራውን እንዲሰጠኝ ከፈለኩ ወጋው እለዋለሁ፣ ወይም ደግሞ አፕላይ እለዋለሁ። ከዛ ያጨስና ይሰጠኛል። አንዳንዴ ዩኒቨርሲቲ ተማሪ እያለን ብር ከሌለን ቁሬ የሚባል አለ፣ አጭሰን እናስተርፋለን። ከዛ እናጠራቅምና ሳንቲ የሌለን ጊዜ እሱን ወስደን ቁሬውን እናጭሳለን። በጣም ነው የሚሸተው፣ በተለየ ነው የሚሸተው። እና እንደዛ ነበር ላይፍ። በቃ በዛው ሱስ ድሬዳዋ ዩኒቨርሲቲ ሄድኩኝ። ድሬዳዋ ዩኒቨርሲቲ ሲሄድ የሶዶና የሐዋሳ ጀማ ያው ህብዙ ይጠብቀኛል፣ ሱሰኛው ጀማና በቃ ይመጣል ናዚ ይመጣል ብሎ ጀማው በቃ ይጠብቀኛል። ሐሺሽ ይዤላችሁ ሄዳለሁ፣ እሰጣችኋለሁ። ድሬዳዋ ዩኒቨርሲቲ ገብቼ ለረጅም ጊዜ ዶርሜን አላቅም ነበር፣ ለረጅም ጊዜ። ምክንያቱም ከገባሁበት ቀን ጀምሮ እኔ ሐሺሽንም ስለምወስድ ሬጂስትሬሽኑን ራሱ በመከራ ነው የጨረስኩት። በቃ ኢቭን 12ኛ ክፍል ስፈተን ማለት ነው በጣም ሐሺሽ ወስጄ ነው የገባሁትና ሰራው ምናምን ነገር። ከዛ በቃ ይበቃኛል፣ ይሄ ለማለፍ የሚሆነኝን ውጤት አግኝቻለሁ ብዬ ነው ትቼ የወጣሁት። ቀድሜ ነው የወጣሁት ፈተናውን ሳጨርስ። በቃ ለፈተና ለውጤት ለማለፍ የሚበቃኝን አግኝቻለሁ ብዬ ወጣሁ እና ዩኒቨርሲቲ ገብቼ ሱሱ ድሬዳዋ ደግሞ ኢቭን የሞላሁት ለሱስ ምቹ ከተማ ናት ድሬዳዋ። የትምህርት ቤታችን መውጫ ጀምሮ ልክ እንዲህ መውጫው ላይ ጫት ነጋዴዎች አሉ፣ ሴቶች ቁጭ ብሎ ጫት ይነግዳሉ። ስለዚህ በቃ እዛ ከነሱ ጋር ማሚላ የሚባል አለ፣ የጫት ደንበኛ ማሚላ ትባላለች። ከሷ ጋር ቁጭ ብለ ጥቅም አለ፣ ትሰጣለች፣ ዱቤ ይመዘገባል ምናምን። ዱቤ ከበዛብህ አንዳንዴ በር ተቀይራል። በዚህ በር መውጣቱን ትተውና ያው መንገድ በዕዳ ስለሚታጠር በዛኛው በር ትወጣለ። ኮምፒውተር ማስያዝ፣ ስልክ መሸጥ ምናምን በቃ የተለመደ ነገር ነው። እና በቃ ዩኒቨርሲቲም ገብቼ ላይፌ እንደዛ ነበር። ኦልዌይስ ከእንትን በዲሲፕሊን ኮሚቴ አይዲ ካርዴ ስለሚያዝ እየሄድኩ እየለመንኩ ነው የምወስደው። በቃ ህይወቴ ቀጠለ። ስሜ ናዝራዊ ነው፣ ቸርች ነው ያደግኩት። እልም ያልኩ ሱሰኛ ሆንኩኝ። ቤተሰቦቼ ምንም ስለኔ የሚያውቁት። አንዳንዴ እናቴ ምንድን ነው ሲጃራ የሚሸተው ስትለኝ አይገርምም እኔንም እየሸተተኝ ነው፣ ምንድን ነው የሚሸተው እላታለሁ። በቃ በእንደዚህ አይነት ሁኔታ ድሬዳዋ ዩኒቨርሲቲ ሰክረን ቦይስር እንወድቃለን ምናምን ነገር። አንዴ ወድቀን ጠጥተን ምናምን ነገር። በመሰረቱ የሆነ ሳሌ ቢራ ተውን መጠጣት፣ ሌላ መጠጥ ጀመርን። ምንድነው መጠጡ? ፒናታ ይባላል። ምንድነው ፒናታ? ፒናታ ያው እኛ ወጣቶችም የዩኒቨርሲቲ ተማሪዎችም ስለነበርን አረቄ ብለን አንጠራው፣ ነውር ነው፣ ሼም ስም ነው። ሌላ ለኛ የሚመጥን ማለት ነው። አረቄ የሚጠጡ ሰዎች የሆነ አይነት ላይፍ ያላቸው የሆነ አይነት እድሜ ላይ ያሉ ሰዎች ናቸው ብለን ስለምናስብ የሆል ዩኒቨርሲቲ ተማሪ ፒናታ ይወጋል ማለት ይጠጣል ማለት ነው። እና ፒን ነው የምንጠጣው። ለምንድን ነው ፒን የምንጠጣው? ቢራ አያሰማም፣ ሽንት ሆነ። ሀረር ቢራም በለው ጊዮርጊስም በለው ዋሊያም በለው ምንም በለው በቃ ቢራ ከጠጣም በኋላ አያሰክረንም። ከዛ ወደ አረቄ በመሰረቱ እጄ ላይ እንደዚህ ደፍቼ በላይተር እንደዚህ ስለኩስ ይነዳል። ሰማያዊ እሳት ነው የሚነዳው። ባልበላ አንጀታችን እሱን አረቄ ነው የምንጠጣው። አንጀታችን እንዲህ ታጥፎ ከርቭ ሰርተን የለንም፣ በቃ አልቀን አልኩ። እንደ ሀብታም ቢጠጣ ራሱ ቁርጥ በልቶ ነው። እኛ በዛ ተማሪ ሆነን በዛ በልጅነታችን የረባ ምግብ የካፌ ምግብ እንደምታውቀው ነው። ያ ምግብ ተበልቶ እሱ ላይ አረቄ ነው የሚጠጣው። በቃ እንደዛ ነው ላይፍ። እና አንዴ እንደውም አንድ ላይ ጠጥተን መራመድ አቅቶን ወድቀን እዛው የአካባቢ ልጆች ቀበቷችንን ፈተው ጫማችንን ፈተው በባዶ እግራችን ሱሪያችንን ይዘን ግቢ ገብተናል። በቃ ያቁናል፣ ግቢው ያቀናል። ግሩፕ ነው፣ በቃ በቲም ነው የምንንቀሳቀሰው፣ በቲም ነው ምናምን ነገርና ስንት ጎበዝ ተማሪዎች መሰሉ እዛ ግቢ ገብተው የተጫሩት በሱስ ምክንያት።
ማስታውሰው እኔ እናቴም እንዳይደብራት ምናምን ብዬ ስለማስብ መጫር የለብኝም ብዬ አቋም ይዣለሁ። አንድ ጓደኛዬ 3.8 ምናምን በቃ ትልቅ ውጤት አምጥቶ ምናምን አንደኛው የሆነ ሴሚስተር ላይ ውስጥ ገባና የፋይናል ፈተና ጊዜ ቆይ ትንሽ ነፋ አድርጌ ልግባ ብሎ አሽሽ ነፋና ረሳ። ፈተና እንዳለ ረሳ። በቃ ረስቶ ፈተና አመለጠው ምናምን ቀጠለ። ብዙ ልጆች ናቸው የሚጫሩት በሱስ ምክንያት። ብዙ ልጆች ናቸው ያልተገባ ሪሌሽንሺፕ ውስጥ ገብተው ልጅ ወልዶ ዩኒቨርሲቲ የሚቀሩ። ብዙ ልጆች ናቸው የኔ ባቾች አሉ ጫማ ጠራጊ ሆኖ እዛ ይቀሩ። ቤት ተጨሪያለሁ ብሎ መሄድ ከብዷቸው፣ ምክንያቱም ፋሚሊም ደግሞ ሳያውቅ አንዳንዴ ትምህርትን በቃ ላይፍ ነው የሚያደርጉት። ላይፍ ውስጥ የሆነ ነገር እንደሆነ ሳይሆን ትምህርት ላይፍ እንደሆነ ነው። ትምህርት ላይፍ አይደለም፣ ላይፍ ውስጥ የሆነ ነገር ነው። ሰው ቢጫር ሌላ እድል አለ፣ ሌላ ህይወት አለ። እና በእንደዛ አይነት ሁኔታ ውስጥ ሆኜ ድሬዳዋ ዩኒቨርሲቲ በነበረኝ ቆይታ እግዚአብሔር ሊለውጠኝ ቆርጦ የተነሳበት ጊዜ ነበርና 2 ሰዎችን እግዚአብሔር አዘጋጀልኝ። አንደኛው ቢኒያም ይባላል። አሁን አማኑኤል ቤተክርስቲያን ሐዋሳ አገልጋይ ነው። ሙሉ ጊዜውን ሰጥቶ ቲንክ ፓስተር ሆኖ ይሆናል ብዬ አስባለሁ። ነግሮኛል እጩ እንደነበርና እሱን አዘጋጀልኝ። ከዛ ደግሞ ከሱ በጣም የተለየ ድንቅ ጓደኛ እግዚአብሔር አዘጋጀልኝ። አሁን ወንድሜም ነው፣ በጣም ክሎዝ ፋሚሊ ነን እና ምስጋና ጉጃ የሚባል ልጅ እግዚአብሔር አዘጋጀልኝ። እና ምንድነው ያደረገው መሰለ? ቢኒያም ወንጌል ስለ ጌታ አይደለም የነገረኝ፣ ዝም ብሎ ይሰማኛል። እኔ በዚህ አጋጣሚ ሰውን ማገልገል ማለት ማውራት ማለት አይደለም። ሰውን ማገልገል ማለት ብዙ ጥቅሶችን አምጥቶ ሰው ላይ መድፋት አይደለም፣ መስማትም ማገልገል ነው። የኔ ህይወት እንዲለወጥ እንዴት ነው ያገለገለኝ ያ ልጅ? እኔን ሰማኝ። እኔ ዝም ብዬ አወራለሁ፣ ብሶቴን ብዙ ነገር ሳወራ ይሰማኛል ለረጅም ሰዓታት። በቃ እሱ እያገለገለኝ ነው፣ እኔ እየሰማኝ ነው ብዬ ነው ማስበው፣ ግን እሱ በመስማት እያገለገለኝ ነው። በኋላ ላይ ወደድኩት በቃ። ከዛ እሱ ጋር መሄድ ጀመርኩኝ። ከዛ በቃ ከሱስ መውጣት አለብህ ምናምን ይመክረኝ ጀመር። ከዛ ደግሞ በአካዳሚክ ጉዳይ፣ በማህበራዊ ጉዳይ፣ በአጠቃላይ ለላይፍ ያለኝን እይታ ደግሞ በተመለከተ ምስጋና የሚባለው ልጅ በጣም ያግዘኛል፣ ኢንፎርሜሽን ይሰጠኛል። ከክላስ ተማሪዎች ጋር እኔ ሱሰኛ ያልሆነ ሰው ያስጠላኝ ነበር። የሚገርም ሱሰኛ ደግሞ ከልቡ ሱሰኛ ያልሆነ ሰው ያስጠላኛል። ኢቭን ይሄ ተወልውሎ ሻወር ወስዶ መጥቶ ፏ ብሎ የሚቀም ሰው አይመቸኝም። በቃ ሱሰኛ ከሆነ ኮሚትድ መሆን አለበት። እንደኛ በቃ ጭቃ ሆኖ መቃም አለበት፣ ለሱሱ መሰጠት አለበት ብዬ ነው ማምነው። እና በኋላ ላይ ሱሰኛ ያልሆኑ 2 ጓደኞችን አገኘው። የሚገርም ያ ልጅ ቢኒያም የሚባለው ልጅ ወዲያውኑ ተመርቆ ሄደ። የ3 ዓመት ትምህርት ነው የተማረው። ተመርቆ ሲሄድ ከምስጋና ጋር ቀረው። ጸሎት ጀመርኩ፣ መጽሐፍትን ማንበብ ጀመርኩ፣ የኤሳይን ቡኮችን ማንበብ ጀመርኩ። ህይወቴ እየተለወጠ አንድ ውሳኔ። ከዛ በፊት የሚገርም የዩኒቨርሲቲ ጓደኛዬ አበደ። ከአንተ ጋር ቢማር ከአንተ ጋር ሱስ ውስጥ በጣም ቤስት ፍሬንዴ፣ አብረን ሱስ የምናራምደው ምናምን ነገር አበደ። ሊትራሊ በቃ ነቀለ። መንቀሉን በደንብ ግልጽ ላደርግልህ ስፈልግ 2 ጥንዶች ተያይዘው እየሄዱ ካየ ሻርፕ ከተቀለለ ሻርፓን ነጥቆ ይሮጣል። ከዛ ይስቃል ልጁ ሲከተለው ማለት ነው። በቃ እሱ ይዝናናል። ከዛ ዘበኞችን በቦክስ መዝረር ጀመረ። በቃ መቀጥቀጥ ምናምን በቃ ፌስታል እግሩ ላይ ማሰር ጀመረ። እየመከርኩት እኔ እኮ የጨለልኩ መስሎ ነው እንዲህ ሙድ እያራመድኩ ነው ይለኛል። በኋላ ላይ እኔ ደነገጥኩኝ። ከዛ በፊትም ሃይስኩል ስማር አንድ ልጅ አብዶ ከኔ 1 ዓመት ሲኒየር ነበር። እኔ 12 እያለሁ እሱ አምቦ ዩኒቨርሲቲ ገባ። አብረን ሱስ የምናራምዶ በሰንሰለት ታስሮ ቤት ገባ ቁጭ አለ። በሱስ ምክንያት በሱስ ምክንያት በቃ። ከዛ ይሄኛው 2ኛ ነው። ከዛ እኔ 3ኛው እኔ እንዳልሆን እያልኩ ፈራለሁ። 3ኛው ጨለል እብድ እኔ እንዳልሆንኩ እያልኩ ፈራለሁ። በኋላ ላይ በቃ እሱ ራሱ እሱ እንደሆነው እኔ ባለመሆኔ ይናደድ ጀመር። ከዛ አንድ ቀን ቅዳሜን ቅዴ ብለን ነው የምንጠራው ዩኒቨርሲቲ እና የሚጨፈርበት ቀን ነው። ከሰኞ እስከ አርብ ትጠገርና ቅዳሜ ላይ ትጨፍራል። በተለይ ደግሞ ብር የሚላክበት አካባቢ ላይ ይጨፈራል። ክለብ እንግባ ምናምን አለኝና እሺ ብዬ በቃ መላ ይዤ ያን ቀን በቃ ከሱ ጋር ሄጄ ምናምንና ቀፈፈኝ። ያን ቀን ቀፈፈኝና ከዛ በፊት አለኝ እዛ የሆነ ጫካ አለ ቶኒ እርሻ፣ እዛ ተገናኝተን አሺሽ ነፍተን ክለብ እንገባለን አለኝ። እሺ ብዬ በቃ ፏ ብዬ ምናምን ያው ክለብ ሲኬድ በቃ ፏ ብለህ ነው የምትሄደው እና ፏ ብዬ በቃ ለመሄድ ብዬ ተውኩኝ። ለምን አልሄድም አልኩኝ። በኋላ ላይ ቀረው በቃ ስልኬ ዘጋውና ከዛ እሱ ጠምብዞ ከሌሊቱ 10 ሰዓት ላይ መጥቶ ዶርሙን ይደበድባል። በሰክሮ መግባት ስለማይቻል አጥር የለውም የድሬዳዋ ግቢ። ያኔ እኛ ስንማር አጥር አልነበረውም።
አጥር በሌለበት እንዲህ ዞሮ ገባና ዶርም 10 ሰዓት ላይ በር ደበደበ። ምንድነው እንዴ ግባ ብዬ ቁጭ በል ስለው ልገል ነበር ብሎ ከኪስ ውስጥ ሴንቲ አውጥቶ አሳየኝ ስለት። ዛሬ ማታ እዛ ጫካ ብንገናኝ አንተን ልገል ነበር። ያ ሆድ ያባውን በቀል አይደለም ያወጣው እሱ በቃ ሊገለኝ ነበር ለካ። እኔም የቀፈፈኝ ያለ ምክንያት አይደለም። የሆነ ነገር ማሰብ ጀመርኩኝ። የሆነ እግዚአብሔር ሊታደገኝ ፈልጎ ይሁን ወይ እግዚአብሔር በእኔ ዓላማ ይኖረው ይሁን ወይ ብዬ አሰብኩ። በኋላ ላይ ደነገጥኩ። ይኸውና በዚህ ዛሬ ወንፊት ላረግ ነበር አለኝ። ከዛ የሆነ ነገር አነቃኝ ማለት ነው። መጀመሪያም እሱ ሲያብድ ቀጣዩ እብድ እኔ እንዳልሆን ብዬ እየፈራው ነበር። ምክንያቱም ከሱ ልጅ ጋር ነምበር 1 የሚባል ሰፈር ሄደን ካርቶን አንጥፈን መቃም ጀምረን ነበር። ከላይ ልብሴን አውልቄ በራቁቴ መዞር ጀምሬ ነበር። የሆነ የማበድ ምልክቶችን ራሴ ላይ እያየው ነበርና ሊገለኝ ምናምን ደግሞ እንደነበር ሲነግረኝ ደነገጥኩና ኧረ ጉድ እኔ ቸርች መሄድ አለብኝ አልኩኝ። ከዛ በቃ የኔ ለውጥ ፍላጎት የሚጀምረው እዛ ነው። በዛም እነ ቢንያምንና ያንን ልጅ አገኘው። ከዛ የለውጥ ፍላጎት ውስጤ መጣ። ማንበብ ጀመርኩኝ። ለአንድ በሚገርም መጀመሪያ ላይ ቀላል አልነበረም። በተለይ ምዝጋና የሚባለው ልጅ ያግዘኛል። በአንዴ አታቁም እና ዝም ብለህ እዛ ስለ ፖለቲካ ስለሆነ ነገር እያወራ ጫት ከምትቀም እዚህ እያነበብክ መጀመሪያ ለመቃም ሞክር። አሁን ጫቱን እስቲ ለጥሩ ነገር ተጠቀም አለኝ እና በቃ እንዴት አይነት ስማርት እንደሆነ ከዛ እሺ ብዬ ገብቼ በጫት ማንበብ ሲጀምር አሪፍ ውጤት ማምጣት ጀመርኩኝ። A+ ምናምን ማምጣት ጀመር። ይሄ ነገር ጥሩ ነው። ከዛ ደግሞ እሱንም ከዛ ሲጋራውንም ቀንስ ምናምን አለኝ። በአንዴ ከት ለማድረግ ምናምን አይቻልም። ምክንያቱም ባዲ ለምዷል ብዙ ነገር። ስለዚህ እንደዛ እያለ ይረዳኝ ነበር። ያኛው ቢንያም የሚባለው መንፈሳዊ ነገር ፌሎሺፕም ላይ ሊደር ስለነበር በኋላ ላይ በቃ ለ6 ወር ያህል ከሱስ ወጣው። አንድ ጠንካራ ውሳኔ ወሰንኩት። ምንድነው? ውሎዬን መቀየር እንዳለብኝ። ውሎ መቀየር አለበት። ስለ ውሎ አንድ ነገር ውሎ እንደ ጎበዝ አናጺ ህይወትን ይሰራል። ውሎ እንደ መጥፎ አናጺ ህይወትንም ያፈርሳል። ውሎ በጣም ቤዚክ ነገር ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1:40 ላይ ከኢየሱስም ጋር ዋሉ የሚል ጥቅስ ታገኛለህ። ደቀ መዛሙርት የደቀ መዝሙርነት ጉዟቸውን የጀመሩት ገና በትውውቃቸው ማለዳ ከጌታ ጋር በመዋል ነው። ዋሉ። ከዛ ደግሞ ብረትን እንደሚስል ይላል አይደል? ባልንጀራም እንዲሁ ባልንጀራው። እና ውሎ በጣም ውሎህን ሳትቀይር ህይወትን መቀየር አትችልም። ይሄ ገባኝና ውሎ መቀየር አለብኝ። ከነዚህ ከሁለቱ ልጆች ጋር ነው መዋል ያለብኝ ብዬ ከነሱ ጋር መዋል ጀመርኩ። ከሱሰኛ ጓደኞቼ የተለያየው ምናምን ነገር ጥሩ ሆንኩኝ ለ6 ወር በአንድ ሴሚስተር። የሴሚስተሩ ማለቂያ ላይ ወንጌል ስርጭት ሱሰኛ ጓደኞቼን ወደ ጌታ ማምጣት አለብኝ አልኩኝ። በቃ ቆረጥኩኝ። ወንጌል መመስከር እና ደግሞ ብዙ ጓደኞቼ ጅጅጋ ያረናም ልጆች አሉና ጅጅጋ አካባቢ ላይ የሆነ ጀማ ተሰብስቧል ከየሀገሩ የተጫረና ናዚ ከችበል ምናምን ተባልኩኝ። በዛውም ወንጌል መሰክራለሁ አልኩኝ። ከዛ በቃ የወንጌል ስርጭት ጅጅጋ ብዬ ሄድኩኝ። የሆነ ቤት ነው፣ ህዝቡ ወጣቱ ከነ ተሰብስቧል፣ የተጫረ ነው። ከዛ በቃ እዛ ቤቱ ጨስ ብሏል፣ በቃ ድምቅምቅ ብሏል። ከዛ ወንጌል ልመስክር ብዬ ጀመርኩኝ። የፓስተር ናዚ ከሱስ ወደ ኢየሱስ ተብሎ ሙድ እያዙብኝም ይሰማሉ። በቃ ቤቱ ላይ በቃ ሰበኩኝ አንድ ቀን። ከዛ ኧረ እቺ ጀለስ የምሯን ነው መሰለኝ የተለወጠችው፣ አነጋገሯ ተቀይሯል፣ የሆነ ነገሯ ተቀይሯል ተባለ። መልካም። ሁለተኛም ቀን ስብከቱ ተደገመ። ኮንፈረንሱ 3ኛ ቀን ላይ አልሰበኩም። አጠገቤ ያለው ልጅ ጋር ቁጭ ብዬ ያጨሳል፣ ሲኒያላውን ያጨሳል። እና ምን አልኩት? አንተ ልጅ እኔ ሱስ ካቆምኩኝ በኋላ ኒያላ ቴስቱ ተቀይሯል ሲባል ሰምቻለሁ አልኩኝ። ምን ማለት ነው አለኝ። አይደለም ይሄ የምታጨሰው ሲጋራ ቴስቱ ተቀይሯል እርግጠኛ ነኝ አልኩት። ከዛ ምን ለማለት ፈልገህ ነው? እሺ ቼክ ታረጋለህ? አዎ ቼክ ማድረግ ፈልጋለሁ፣ ሲጋራውን ቴስቱን ማጣራት ፈልጋለሁ። የድሮ ነው ወይስ ተቀይሯል? ሳቀ። ታዲያ በግልጽ አትነግረኝ? ምን ካነፋ አለኝ። ሲጃራውን አጨስኩ፣ ቃምኩኝ። ከዛ ከነሱ ጋር ወጥቼ ጠጣው። ወንጌል ስርጭቱ ቀረ። ወንጌል ልሰብክ ሄደ። ወንጌል ልሰብክ ሄጄ እዛ ተሰብኬ ወንጌል የከሸፈው ወንጌል ስርጭት ማለት ነው። የከሸፈው ጅጅጋ የወንጌል ስርጭት ነው ብለው ስም ሰጠው እንደዛ ብለው። አዎ። ከዛ በኋላ በቃ እብድ መስዬ መጣውና ያንን ጓደኛዬን ሰባኪውን የመከረኝን ጓደኛዬን ላገኘው አልፈለኩም።
በቃ አልፈለኩም። ምክንያቱም የሆነ አቅጣጫ ቀይሬያለሁ፣ ወደ ቀደመው ተመልሻለሁ። ደበረኝ፣ በቃ እሱ ማየት ደበረኝና ሱሰኞችን ሳይ ደስ ይለኛል። መጽሐፍ ቅዱስ አንተን የሚፈሩ እኔን ሲያዩ ደስ ይላቸዋል አለ የሚለው። እግዚአብሔርን የሚፈራ ሰው እርስ በርሱ ሲገናኝ ስለ እግዚአብሔር ይነጋገራል፣ እግዚአብሔርም ያደምጠዋል እና በቃ ደስ ይላል በጌታ ይሆነ እና በቃ እኔ ሱሰኞችን ሳይ መደሰት ጀመርኩኝ፣ ተውኩት። በዛ መሀል አንድ ዮኒ የሚባል ጥሩ ጓደኛ አለኝ። እሱም እንደኔ ሱስ ውስጥ ምናምን ገብቶ የወጣ ልጅ ነውና አሁን እሱም አገልጋይ ጥሩ ህይወት እየኖረ ያለ ልጅ ነውና የሆነ ቪዲዮ ይዞ መጣ። ያ ቪዲዮ ትምህርት ነው፣ ስለ ጸጋና ስለ ህግ የሚናገር ትምህርት ነውና ዳዊት ፋሲል ነው ያገለገለው እና ስለ ጸጋ በጣም በሚደንቅ ሁኔታ ነው የሚያወራው። ከዛ በኋላ የዳዊትን 10 ሰዓት ይሁን 11 ሰዓት አንዳንድ ሰዓት ነው የሚፈጀው ቪዲዮ ጸጋና ህግ ብሎ ነው ያስተማረው። እሱን ትምህርት መስማት ጀመርኩኝ። እሱን ትምህርት መስማት ሲጀምር ጸጋ የወደቀን እንደሚያነሳ፣ አንድ ሰው ኃጢአት ላይ አቋም ይዞ ኃጢአትን ማሸነፍ አይችልም። ኃጢአትን ለማሸነፍ አቅም ያስፈልጋል። ያንን አቅም ደግሞ የሚያገኘው ከጸጋው ነው። ጸጋ ደግሞ የሰው ሰብአዊ አቅም የሚታይበት ሳይሆን የመንፈስ ቅዱስ ኃይል፣ የእግዚአብሔር መለኮታዊ ብቃት የሚታይበት ነው። ስለዚህ ጸጋ የሚባለውን ነገር ሲያወራየው ለካ እኔ ሳላቅ ከኃጢአት ለመራቅ ስትራቴጂ ነድፌ በአቋም ይዤ ምናምን በአቋም ኃጢአትን አታሸንፍ። አቅም ነው፣ የጸጋው አቅም ነው የሚያስፈልገው። በዛ ትምህርት ህይወቴ መነካት ጀመረ። ለዛ ነው አንዳንዴ ከኛ ምክር የእግዚአብሔር ምክር ይበልጣል። ከኛ ገንቢና ነቃቂ ቃል ይልቅ የእግዚአብሔር በምክሩ ግሩም ነው አይደል የሚለው እግዚአብሔር መከረኝ። በቃ ኃጢአታችን ምንም ያህል የገዘፈ ሊሆን ይችላል፣ ግን በጸጋው ጉልበት እናሸንፋለን። የኢየሱስ ክርስቶስ ደም የማያጠፋው መንቻካ የኃጢአት አይነት የለም። የትኛውንም መንቻካ የኃጢአት ልምምድና ባህሪ ከሰው ህይወት ሊያስወግድ የሚችለው የክርስቶስ ደም ነው እና ይህንን የጸጋውን ጉልበት ተረዳው ማለት ነው። ከዛ በኋላ ፈተናዬ ተቀየረ። ፈተናዬ ጫት፣ ሲጋራ፣ ሱስ ምናምን ሳይሆን ፈተናዬ የነበረው ምንድነው? ድክመቴ የነበረው ምንድነው? ኮንቲኒየስሊ አለመጸለይ ወይም ደግሞ መጽሐፍ ቅዱስን አለማንበብ ነው በቃ ትልቁ ድክመቴ የነበረው እና ከዛ በኋላ እዛው ግቢ አገልጋይ ሆንኩኝ። በቃ ሪቫይቫል መጣ። ፎሎ አፕ ሴክሽን ላይ አስተማሪ ሆንኩኝ። ወደ 40 ልጆች ተጠመቁ። ሌሎች ቲም አደራጀን፣ ላይፍ ቲም የሚባል አደራጀን። በቃ በሚደንቅ ሁኔታ አገልግዬ ከድሬዳዋ ዩኒቨርሲቲ ተመረኩኝ። እንደተመረኩኝ ለጥቂት ጊዜ የሆነ ቦታ ላይ በምህንድስና ሰራው። ከዛ በኋላ ያንን ትቼ ወደ ሙሉ ጊዜ አገልግሎት መጣው። ከዛ በኋላ ዩኒቨርሲቲ 5ኛ ተማሪ ያለው በማገለግልበት ጊዜ የተዋወቅኳትን ልጅ ነው እንግዲህ ዛሬ ባለቤት የሆነችው ነጃት አወል። እሷም ካውንስሊንግ ሴክሽን ላይ የምታገለግል ነበረች። በኋላ ላይ ደግሞ ሪቫይቫል ሃንገርስ ቮይስ የሚባል ቲም ነበር፣ እዛ ውስጥም ታገለግል ነበር። ከሷ ጋርም ከተመረቀች እኔ ሲኒየር ስለነበርኩኝ ከ3 ዓመት በኋላ ነው እሷ የተመረቀችው። ሙሉ ጊዜን ሰጥቼ በማገለግልባት እዚህ ሰሚት ህይወት ብርሃን ቤተክርስቲያን የጋብቻ ትምህርት ተምረን እዛው ሙሉ ጊዜ አገልጋይ ሆኜ እሷም እዛው የልጆች ክፍል አገልጋይ ሆና ዛሬ ላይ እሷም ከሙስሊም ቤተሰብ እንደመጣች አይደለም። በእርግጥ ጥሩ አጎት አላት፣ የተባረከ አጎት። እሱ ስለ ጌታ እየነገራት ምናምን መንፈሳዊ ነገር ላይም የበረታችው። እናቷም አባቷም ወንድሟም ሙስሊም ናቸው። ግን አሁን እሷ በጣም በጌታ ቤት የበረታች የልጆች አገልጋይ ናት። ዛሬም እንግዲህ 5 ዓመት በጋብቻ ቆይተናል። ከዛ ሙሉ ጊዜ በመሰረቱ በጣም በዚህ አጋጣሚ እንደው ማመስገን እችላለሁ። ፓስተር ደምስ ጋሹ ይባላል። እዚህ የሰሚት ህይወት ብርሃን ቤተክርስቲያን መጋቢ ነው። በህይወቴ ከሱ በፊትም ከሱ በኋላም እንደሱ አይነት መጋቢ እኔ በህይወቴ ያላየሁ ድንቅ መጋቢ ነው። እሱ ያስተማረን የጋብቻ ትምህርት እንደ መመሪያ ሆኖ ዛሬም የምንኖርበት ነው። ድንቅ የጋብቻ አስተማሪ፣ ድንቅ መጋቢ፣ ድንቅ አባታዊ ኮምፓሽን ያሳየኝ ሰው ነው። እንደው ቪዲዮም እንደው ይድረሰው በጣም ምስጋናዬ ለሱ ላቅ ያለ ነው። ከዛ ውጭ ግን በህይወታችን ውስጥ ስኬታማ ብንሆንም ለስኬታማነታችን እግዚአብሔር የተጠቀማቸው ብዙ ሰዎች አሉ። በእኔ ህይወት ውስጥ የሚጠቀሱ ወልደየስ የሚባል አለ። በቃ ብዙ ምስጋና፣ ቢኒያም፣ አሁን ላይም ደግሞ በጣም የተባረኩ ወዳጆችን እግዚአብሔር ሰጥቶኛል እና እግዚአብሔር ሰዎችን ይጠቀማል። ብትወድቅ ራሱ ከውድቀት ጀርባ የብዙ ሰዎች እጅ አለ።
አሁን ቅድም እንዳልኩ በውድቀቴ ጊዜ ለመውደቄ ህይወቴ ለመመሰቃቀሉ አባቴ ኃላፊነት ይወስዳል አለ። የሱ አስተዋጽኦ ለስኬታችንም ለውድቀታችንም ትልቅ አስተዋጽኦ የሚያበረክቱ ሰዎች በዙሪያችን አሉ። ብቻችንን ስኬታማ አንሆንም፣ ብቻችንን አንወድቅም። በዚህ መሃል ግን እኔ በሱስ ውስጥ ላሉ ወጣቶች መናገር የምፈልገው ነገር ምንድነው? ሱስ በጣም መጥፎ በሽታ ነው። ሱስ እስራት ነው። አንድ ሰው ሱሰኛ ከሆነ አላማ የለውም፣ ኢላማም የለውም። ጋብቻ ቢመሰርት ጋብቻው ራሱ ጤነኛ ሊሆን አይችልም። ሱሰኛ ማህበራዊ ህይወቱ ጤነኛ አይደለም። ከራሱ ጋር ያለው ነገር ጤነኛ አይደለም። ከእግዚአብሔር ጋር ያለው ነገር ጤነኛ አይደለም። ሱስ አፌክት የማያደርገው የህይወት ክፍል የለም። ገንዘብህን፣ ኑሮህን፣ ትዳርህን፣ ህይወትህን፣ አእምሮህን፣ ጤናህን፣ ስጋህን፣ ሁሉ ነገርን የሚበክል ገዳይ ነገር ነው እና ቅድም እንዳልኩ ነው ሱሰኞች መካከል ያለ ፍቅር አለ። ያ ፌክ የሆነ ፍቅር ነው። ከሱስ እንዳይወጡ ሰይጣን ወጥመድ እንዲሆን በቅዱሳን መካከል ያለ ፍቅር እኮ ይበልጥ ጌታን እንድትወድ የሚያደርግ አይደለ? እግዚአብሔር በረከት ያዘዘበት ስፍራ ነው አይደለ? ወንድሞች በህብረት ቢቀመጡ ያ ፍቅር ጤነኛ ፍቅር ነው። ሱሰኞች መካከል ያለ ፍቅር ግን ገዳይ ፍቅር ነው እና ሱስ ውስጥ መግባት እንዳለ ሁሉ መውጣት አለ። ከዛ ደግሞ ለመውጣት ሞክረው የወደቁ ሰዎች ካሉ 10 ጊዜ ቢወድቁ 10 ጊዜ ሊያነሳቸው የሚችል እግዚአብሔር ጸጋ አለ። አንዳንዴ እግዚአብሔር የሰለቻቸው እግዚአብሔር የጠላቸው እንዲመስላቸው ሰይጣን ያደርጋል። አንዳንድ ድምጾች ውሳኔን የሚቀይሩ ህይወትን የሚያበላሹ እንደዚህ አይነት ድምጾች ከሰይጣን ነው። አዳም በወደቀበት ጊዜ እግዚአብሔር መጥቶ ወዴት ነህ ብሎ ፈለገው፣ አገኘው። ከዛ እንዲህ ያለው። ከዛ ማነገረህ ነው ያለው። ማነገረ ራቁትን እንደሆንክ ማነገረ እና ተስፋ እንደሌላችሁ ማን ነው የነገራችሁ? አንዴ ከገባችሁበት የሱስ እስራት እንደማትወጡ ማን ነው የነገራችሁ? ቤተሰቦቻችሁ በእናንተ ላይ በደል ፈጽሞ ሊሆን ይችላል። ሰው እኮ በተሳሳተ መንገድና በተሳሳቱ ሰዎች አማካይነት ወደዚህ ምድር ሊመጣ ይችላል። ግን ደግሞ ለእግዚአብሔር ያ ሰው ስተት አይደለም። እኔ እናቴ ሮንግ ፐርሰን ነው ያገባችሁ ብዬ ነው ማምነው። እሷም ለሷ አትሆነውም፣ እሱም ለሷ አይሆንም። እና በተሳሳተ ጋብቻ ወር ደግሞ በተሳሳቱ ሰዎች በተሳሳተ መንገድ ወደ ምድር ብመጣም ግን እኔ ለእግዚአብሔር ስተት አይደለሁ። እግዚአብሔር በእኔ ህይወት ፕሮግራም አለው። እግዚአብሔር በዓላማ ነው የፈጠረኝ። እኔ ተስፋ አላችሁ፣ ወደ እግዚአብሔር አይናችሁን አንሱ ለማለት ፈልግ። ህይወቴን በጣም በቃ መልክ ያለው ህይወት እንዲኖረኝ ያደረገ አንድ የመጽሐፍ ቅዱስ ሐሳብ አለ። ፊልጵስዩስ መልእክት ምዕራፍ 1 ሐዋርያው ጳውሎስ ለፊልጵስዩስ አማኞች የተናገረው ነው። ብሄድ ደስ ይለኛል፣ እጅግ ለኔ የተሻለ ነው፣ እናፍቃለሁ፣ ልሄድ እፈልጋለሁ አለ ወደ ጌታ። ለኔ ከምንም በላይ እጅግ የተሻለ ነው አለ። በሞት አይደለም የሚለው ብሄድ ነው። ለሱ ሞት አይደለም መሄድ ስለሆነ ማለት ነው። እና ብሄድ አለ። ከዛ ብኖር ግን ለእናንተ ጥቅም ነው አለ። ብኖር እናንተን ጠቅማለሁ አለ። ያም ብቻ ሳይሆን ለራሴም ፍሬ አፈራለሁ። ሐዋርያው ጳውሎስ በክርስቶስ ወንጌል ወደ እግዚአብሔር መንግስት ያመጣቸውን ሰዎች ምንድን ነው የሚላቸው? አክሊሎች አይደለም የሚላቸው፣ ፍሬ ነው ለሱ። ለና እጠቅማችኋለሁ ደግሞ ፍሬ አፈራለሁ። ስለዚህ አንድ ሰው ሲኖር ህይወቱ ትርጉም የሚኖረው ለእግዚአብሔር ክብር ሲኖር፣ ለሰዎች ጥቅም ሲኖር፣ ለራሱ ፍሬ ሲያፈራ ነው። ስለዚህ አሁን ህይወቴ መስመር ይዞልኛል። ዓላማ የጉዞን አቅጣጫ የሚወስን ነው። ዓላማ አለኝ። ዓላማዬ ለእግዚአብሔር ክብር መኖር፣ ለሰዎች ጥቅም መኖር፣ ለራሴ ፍሬ ማፍራት ነው። አንድ ሱሰኛ እንደዚህ ሊያስብ ይችላል? አይችልም። በፍጹም አይችልም። አይደለም ሱሰኛ የሆነ ሰው፣ በጤናው ያለ ሰው ራሱ እግዚአብሔር ካረደው እንዲህ ሊያስብ አይችልም። እግዚአብሔር ህይወትን ይቀይራል ብቻ ሳይሆን አስተሳሰብን ይቀይራል። ይህን ሁሉ መንገድ አልፈ በቀልን አስበ እንዲሁም ደግሞ የተለያዩ ነገሮችን አልፈ እዚህ ያለበት ደርሰሃል። ዛሬ የህይወት ምስክርነትን ስታጋራ አባት በህይወት አሉ አይደለ? ያ ያሉ ብዬ አስባለሁ። በሆነ አጋጣሚ ሊመለከቱት ይችላሉና አሁን በዚህ ሰዓት ለአባት ምን አይነት አመለካከት ነው ያለ? አባትን ይቅር ብለሃቸዋል? ይቅር ብለዋል? ምህረትን አድርገህላቸዋል? ምን አይነት ቢሰማ ምን አይነት ድምጽ ነው የምታሰማው? ምንድን ነው የምትለው? ታስተላልፈው መልእክት? በጣም ጥሩ ነገር ነው ያነሳው አብርሽ። ምንድን ነው አንዴ እየጸለይኩኝ እግዚአብሔር የሁለት ሰዎችን ምስል ወደ አእምሮ ያመጣ። ከጸሎት ኮንቴክስቴ ውጭ ናቸው እነዛ ሰዎች። አንደኛው
ለማ ነው፣ አባቴ ነው። ሁለተኛ በእናቴና በአባቴ መካከል ገብታ ለትዳራቸው መፍረስ ሰይጣን ተጠቀማት ምላት ያቺ ሴት ናት። ከሷ በኋላ አግብቷል 4ኛ ሚስት። ለሷ እኔ ምንም አይነት ጥላቻም የለኝም፣ እንደውም እወዳታለሁ። ልጆቿም ጥሩ ናቸው። የመጀመሪያ ልጇም አገልጋይ ነው። በጣም እሷ የተባረከች ሴት ናት። ታሳዝነኛለች እሱም በማግባቱ። እሷ የምታሳዝናት በሰው ትዳር ውስጥም አይደለም የገባችው፣ ብዙ ታሪክ አለውና እነዚህ ሁለቱን ሰዎች እግዚአብሔር ወደ አእምሮ ያመጣ፣ ለማንና ሽታዬን። ከዛ ጸልይላቸው እግዚአብሔር አለኝ። ጸለይኩላቸው። ይቅር በላቸው አለኝ እግዚአብሔር። ይቅር አልኳቸው። ልቤ ተፈታ። ከዛ ጊዜ ወዲህ እነዚህን ሰዎች በልቤ ተሸክሜ ሄጄ አላቅም። የሚገርም ቅርብ ጊዜ ራሱ አዋሳ እናቴና አባቴ አብሮ በነበሩበት ዘመን የሰሩት ቤት አለ። በዛ ቤት ላይ ኢቭን ክስ ለመመስረትና ቤቱን ፈለጉ እህቶቼ ምናምናምና ከኛ ጋር እና ተሳተፋሉ። እኔ አልሳተፍም። እግዚአብሔር ይባርከው። መጥፎ ልብ ያለው ሰው እሱ ባጣው ነገር አይደለም የሚያዝ ነው፣ ሌላው ሰው ባገኘው ነገር ነው የሚያዝ ነው። በጣም መጥፎ ልብ ያለው ሰው በራሱ ኪሳራ ሳይሆን በሌላው ሰው ትርፍ ነው የሚበሳጨው። እሱ እንደዛ አይነት ሰው ሊሆን ይችላል። ምናልባት በእኔ ሰው መሆን ሊያዝን ይችላል እሱ። እኔ ግን በሱ መኖር አላዝንም። በእግዚአብሔር እድሜ ጨምሮለት በመኖሩን ያላዝንም። በቃ እግዚአብሔር እኔ እንዴት ይቅር አልለውም? እግዚአብሔር እንኳን እሱ እኮ ንስሐ ከገባ እግዚአብሔር ራሱ ይቅር ይለዋል አይደለም? እሱን ሂትለርን እግዚአብሔር ይቅር ሊል ይችላል። ለ6 ሚሊዮን ሰዎች ህልፈት ምክንያት የሆነውን ሰው እግዚአብሔር ይቅር ሊል ይችላል። እግዚአብሔር ይመስገን። አሜን። ትልቁ ነገር ይሄ ነው እንግዲህ ክርስትና ሲገባን የተጎዳንበትን የተበደልንበትን እንዲሁም ደግሞ ለበቀል ያሰብናቸውን ሰዎች ጭምር ይቅርታ ማድረጋችን ነው። ከባድ እስራት ነው። እስራት ስለሆነ አንተ የሆነ ምዕራፍ ፈቀቅ እንዳትል ነው የሚያደርግ። እግር ልክን በሰንሰለት እንደታሰረ ሰው መራመድ አትችልም። ባለበት ሂድ አይነት ነገር ነው። ሄድኩ ብትልም ራሱ እዛው በትንሽ ነው የምትንቀሳቀሰው። መፍጠን ባለብህ ልክ አትፈጥንም። መሮጥ ያለብን ልክ አትሮጥም። ቶሎ ትደክማለህ። ሰንሰለት ታስሮ የሚራመድ ሰው እንደሚደክመው ማለት ነውና አገልግሎቴ ሲያዝ አይቼ አውቃለሁ። በሰዎች ከያዝኩባቸው ቂም የተነሳ አገልግሎቴ ሲያዝ አይቼ አውቃለሁ። መንገዴ በጣም ይሄ ፍራስትሬሽን የተሞላ ሲሆን ምንም ሰክሰስ የሌለው አገልግሎት ሳገለግል አውቃለሁና እንደው ማስታውሰው አንድ ቀን ጌታ ስጸልይ አወራኝ። ምንድነው ጌታ ሆይ ነገሬ ተይዟል አልኩኝ እና መጨረሻ ላይ ቂም ያስከባቸውን ሰዎች ሁሉ ይቅር በላቸው አለኝ። ያቺ ቀን ለኔ በጣም የመፈወሴ ለኔም ለቤቴም የመፈወሳችን ምክንያት ነው ብዬ አስባለሁና ከዛ በኋላ በእርግጠኝነት ነው የምናገረው። በብዙ ያው ፐብሊክም ስለሆነ የኔ ህይወት በብዙ ሶሻል ሚዲያ ላይም ስላለው እንዲሁም ደግሞ ባረፈውና በጣም ሰላም ባለው በጓዳ ህይወቴም የሚታይ ነገር አለው እና ይሄ ነው ደግሞ የክርስትና ትልቁም እንትን ብዬ አስባለሁና ትልቅ አቺቭመንት ነው። ፋይናሊ መጥተ ከዚህ ሁሉ ትራውማ በኋላ ያረፈ ቤተሰብ መመስረት እንዲሁም ደግሞ ይቅር ማለት ከዛ ትዳሬን ወደዋለሁ በትዳሬ ስኬታማ ነኝ ብለ ከጌታ ቀጥሎ ትዳሬ ነው ለኔ ማርፍበት ስፍራ ያልከው በጣም ሊሰመርበት ይገባል። በዚህ ሁሉ መንገዱ ስታልፍ ግን ጌታን ትተዋል። ቸርች ውስጥ ብታድግም በቤተ ክርስቲያን ውስጥ ኪቦርዲስት ብትሆንም ሙዚቀኛ ብትሆንም ከዛ አጋንንት ጸልይ ወጥቷል። ግን ስቲል አሁን ወደ ባክስላይድ አድርገሃል፣ ትተዋል። ስቲል ግን ጌታ አልተወህም ነበር። የምትሞትባቸው አጋጣሚዎች ነበሩ፣ እንደ ጓደኞች የምታብድበት አጋጣሚዎች ነበሩ። ከዛ ሁሉ ጠብቆሃልና በቃ ኢየሱስ ያው ነው፣ እሱ ያው እንደሆነ ተረዳውኝ ያልከው ጌታ ኢየሱስ ላንተ ማን ነው? ኢየሱስን እንዴት ትገልጸዋለህ አንተ? ኢየሱስ እግዚአብሔር አስደናቂ ፍቅሩን አጋፔ የሆነ ፍቅሩን እግዚአብሔር በክርስቶስ የገለጠበት ነው ኢየሱስ። ለኔ ደግሞ ኢየሱስ ክርስቶስ እግዚአብሔር በክርስቶስ ኢየሱስ ያንን አስደናቂ ፍቅር ገልጦላቸው በዳኑ ሰዎች መካከል ከዘላለም ዘመናት በፊት አስቀድሞ አይቶ ጊዜው ደርሶ ወደ ድነት አምጥቷቸው ባሳረፋቸው ሰዎች መካከል እንድገኝ ያደረገ የዘላለም ረፍቴን ያገኘውበት እጣ ፈንታዬ የተለወጠበት በሕያዋን መካከል ለመገኘት ምክንያት የሆነኝ ነው ኢየሱስ።
ሰዎች ወደ እግዚአብሔር መሄድ አልቻሉም በኃጢአት ምክንያት። ከዛ በኋላ እግዚአብሔር በመስቀሉ በኩል ወደ ሰዎች መጣ። መስቀሉ እግዚአብሔር ወደ ሰው የመጣበት መንገድ ነው፣ ብቸኛው መንገድ ነው። ያ መስቀል ደግሞ ኢየሱስ ክርስቶስን የሚመለከት ነው። የኢየሱስ ክርስቶስ ሞታችንን ይዞ ሞትን የተቀበለበት ነውና እኛ ወደ እግዚአብሔር መሄድ ሲያቅተን እግዚአብሔር በመስቀሉ አማካይነት በኢየሱስ ክርስቶስ አማካይነት ወደኛ መጣ እና ከእግዚአብሔር ጋር ያገናኘኝም ነው ኢየሱስ ክርስቶስ። ቃላት አቅም የላቸው። ወደ ኋላ ስትመለስ እስካሁን ድረስ ባሳለፍከው ጆርኒ ባለፉት 33 ዓመታት በልዩነት የተደሰትክበት ጊዜ የምታስታውሰው አለ? ፊልጵስዩስ መልእክትን እኔ ከሌሎች መልእክቶች በተለየ እወዳለሁ። ፊልጵስዩስ መልእክት ምዕራፍ 4 ከቁጥር 4 እስከ 7 ያለውን ክፍል በማነብበት ጊዜ ሁልጊዜ በጌታ ደስ ይበላችሁ ይልና ደግሜ ላለው ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው ያለ በነገር የሚያስጨንቃችሁ በነገር ሁሉ በጸሎትና በምልጃ የሚያስጨንቃችሁ በእርሱ ዘንድ ጣሉ፣ ለእርሱ አስታውቁ እንጂ በአንዳች አትጨነቁ እያለ አእምሮን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን። በጣም ድንቅ የሆኑ ቨርሶች ናቸው እና ይህንን ክፍል በማነብበት ጊዜ አስቀድሜ መግቢያውን አነበብኩ። መግቢያውን ሳነብ ሐዋርያው ጳውሎስ ያንን መልእክት በሚጽፍበት ጊዜ የፊልጵስዩስ ቤተክርስቲያን አማኞች በነፃነት የሚንቀሳቀሱ መደበኛ ህይወታቸውን በአግባቡ የሚኖሩ ናቸው። እሱ ግን ያንን መልእክት በሚጽፍበት ጊዜ እስር ቤት ውስጥ ነው። የቁም እስረኛ ሆኖ ነፃነቱን አጥቶ ከሮማ መንግስት የሞት ፍርዱን እየተጠባበቀ ባለበት ሁኔታ ነው። በጌታ ደስ ይበላችሁ ብሎ መናገር የነበረበት እሱ ሳይሆን እነሱ ናቸው። አይዞ ሁኔታዎች ከባድ ቢሆኑም ስርዓት ውስጥ ብትሆንም የሞት ፍርድን እየተጠባበክ ቢሆንም በጌታ ደስ ይበልህ ብለው ማጽናናት የነበረባቸው እነሱ ነበሩ። በተገላቢጦሹ እሱ ሲያጽናናቸው ግራ የገባቸውም ስለሚመስላቸው መሰለኝ ወይም ግራ የተጋቡ ስለመሰላቸው ነው መሰለኝ ደግሜ እላለሁ አለ፣ ደስ ይበላችሁ አለ እና ያ የሐዋርያው ጳውሎስ የህይወት ተሞክሮ ነው። በህይወቴ አንድ ትልቅ የገባኝ ነገር ምንድነው? በምንም አይነት ነገር ላይ የደስታዬን መሰረት ከጣልኩኝ ደስታዬ እንደሚወሰድ። በጣም ሚስቴ ለኔ ከእግዚአብሔር በታች ከሰው ሁሉ በላይ ናት። ከሷ ቀጥሎ እኔ እናቴን ነው የምወደው፣ ልጆቼንም እወዳለሁ እና እነሱ ግን የደስታዬ መሰረት ሊሆኑ አይችሉም። የኔ የደስታዬ መሰረት ጌታ ነው። የሐዋርያው ጳውሎስ የደስታው መሰረት ሁኔታው ቢሆን ኖሮ ሁኔታው ደስተኛ እንዲሆን አይፈቅድለትም። ገንዘብ ያመጣውን ደስታ ገንዘብ ይወስደዋል። የትኛውም ቁሳዊ ነገር ያመጣውን ደስታ ቁሳዊ ነገር ይዞት ይሄዳል። በምድር ላይ አማኝ ሊደሰት የሚገባው በጌታ ነው። ያ የሐዋርያው ጳውሎስ ብቻ የህይወት ተሞክሮ አይደለም። የእግዚአብሔር አብም የህይወት ተሞክሮ ይሄ ነው። እግዚአብሔር አብ የሚደሰተው በእልፍ አላፋት መላእክትና ለሱ በሚያቀርቡት አምልኮት አይደለም። እግዚአብሔር አብ የሚደሰተው በአቅሙ አይደለም፣ በማንነቱም አይደለም፣ በዙፋኑም አይደለም። እግዚአብሔር አብ የሚደሰተው በልጁ በኢየሱስ ክርስቶስ። የእግዚአብሔር አብ ደስታና የሐዋርያው ጳውሎስ ደስታ ኢየሱስ ክርስቶስ ነው። ይህንን ተረዳው። ስለዚህ እግዚአብሔር በሚደሰተው መደሰት እንዳለብኝ የተረዳው ቀን ነው እጅግ በጣም የተደሰትኩት። ዋው! ፍቅርን እንዴት ትገልጸዋለህ? ፍቅር ላንተ ምንድን ነው? ፍቅርን መጽሐፍ ቅዱስ ነው የገለጸውና ስለ ፍቅርም ስናወራ ፍቅርን ከምድር መጀመር የለብንም። እኔ ፍቅር የምጀምረው ከሰማይ ነው። ፍቅር እግዚአብሔር በክርስቶስ ኢየሱስ ለሰው ልጆች የገለጠው እሱ ነው የመጨረሻው ትልቁ ፍቅር። ሌላው ፍቅር ሁሉ የሚቀዳው ከዛ ነው። እግዚአብሔር ፍቅር ነው የሚል ቃል አለ አይደል? ዮሐንስ መልእክት ላይ እግዚአብሔር ፍቅር ነው። እውነተኛ ፍቅር እግዚአብሔር ነው። ፍቅር ማንነቱ ነው፣ በቃ ባህሪው መታወቂያው ነውና እግዚአብሔር ነው በሰው ልብ ውስጥ ይብን የፍቅርን ስሜት ያኖረው። ሰው በኃጢአት ወድቆ እንኳን በሰው ውስጥ ያለው የእግዚአብሔር መልክ ዲሚኒሽድ አልሆነም፣ ዲስቶርት ነው የሆነው፣ ተዛባ። ለምን ቢባል ከእግዚአብሔር ተካፍሎ ቅሪቶች አሉ እና አንደኛው አሁን ናፖሊዮን ቦናፓርቲ በጣም ጨካኝ ነው አይደለ? በጣም ከባድ ወታደር ነው፣ ግን በመጨረሻ በፍቅር ተሸንፏል። ያንን ባህሪ ሰው ያገኘው ከእግዚአብሔር ነው። በቃ ፍቅር እግዚአብሔር ነው፣ ከሰማይ የሚጀምር ነው። የፍቅር ዴፊኒሽን ክርስቶስ ኢየሱስ ነው። ስለ አገልጋይነት ምን አይነት መረዳት ነው አሁን ያለ? አገልጋይነትን እንዴት ትገልጠዋለህ? ትናንትና ስትነቅፈው የነበረው ስትሰድባቸው የነበሩ ሰዎች
ምናልባት ዛሬ አገልግሎት ላይ ላይኖሩም ሊኖሩም ይችላሉ። ግን አንተ ዞረ መታ አገልጋይ ሆነሃል። ጌታን ስለማገልገል እንዴት ትረዳዋለህ? ጌታን እያገለገልክ ስለሆነ ማለት ነው። በጣም ደስ የሚል ጥያቄ። አገልጋይ ሰው እግዚአብሔርን እንዲወድ ወደ እግዚአብሔር እንዲቀርብ ሰው እግዚአብሔርን እንዲረዳ ማድረግ ነው። የክህነት ስራ ነው አለ ሰማይና ምድር መሃል መግባት ነው፣ ሹመት ነው፣ እድል ነው። እና አንዳንድ አገልጋዮች እግዚአብሔርን እንድትጠላ ነው የሚያደርጉት። የኤሊ ልጆች ምናምንቴዎች ናቸው፣ እግዚአብሔርን አያውቁ፣ ግን ደግሞ በእግዚአብሔር ቤት እግዚአብሔርን ያገለግላሉ። ብዙ አገልጋዮች እግዚአብሔርን የሚያገለግሉትን እግዚአብሔር ሳያውቁ እግዚአብሔርን ያገለግላሉ። እነዛ ሰዎች ስሩ ታይም ሰውን ነው የሚያጠፉት። አገልግሎት በሰው ህይወት ላይ እንድትሰራ እግዚአብሔር የሰጠ ኃላፊነት ነው። መጽሐፍ ቅዱስ በጌታ የተቀበለውን አገልግሎት እንድትፈጽመው ተጠንቀቅ። አገልጋይ ባላደራም ነው፣ ከዋርኒንግ ጋር ነው። ዋርን እያደረገው ነው እግዚአብሔር ያንን አደራ የሰጠው። ምንድነው አገልግሎት የሚጀምረው? ከመድረክ ነው ወይ? አይደለም። ከጥቅስ ነው ወይ? አይደለም። ከህይወት ነው። ለዛ ነው አገልግሎት ህይወት ሲሆን የመድረክ ስራ ነው የሚሆነው። ህይወትህ አገልግሎት ሲሆን ግን እግርህ የረገጠበት ስፍራው ለአንተ መድረክ ነው። ህይወትህ አገልግሎት ሲሆን ከህይወትህ ህይወት ይቀዳል። ለዛ ነው ጌታ ኢየሱስ ክርስቶስ በገሊላ ባህር ዳርቻ ያገኛቸውን ሌሎችንም ደቀ መዛሙርት ሰብስቦ ሐዋርያ አድርጎ ሹሞ ወደ አገልግሎት አላስገባቸው። ለ3 ዓመት ተኩል ህይወታቸውን ሲሰራ ነበር። ለ3 ዓመት ተኩል። ስለዚህ ከሹመት የሚቀድመው ህይወት ነው። ከአገልግሎት የሚቀድመው ህይወት ነው። አሜን። ከህይወት የጀመሩ አገልጋዮች ናቸው በቤተ ክርስቲያን ነፍሳትን መማረክ የሚችሉ። ወንጌልንም የተረዱት እነሱ ናቸው። አንድ አገልጋይ ወንጌልን ከተረዳ ለዛ አገልጋይ ወንጌል ነፍሳት መማረኪያ እንጂ ዝና ማትረፊያ፣ ገቢ መሰብሰቢያ ሊሆን አይችልም። ቀለብ እንዲሰፈርላቸው የሚፈልጉ አገልጋዮች ነበሩ። ጌታን እንዳልወድ የሸፈኑብኝ፣ ጌታን እንዳልከተል የጋረዱብኝ፣ እንቅፋት የሆኑብኝ። ሲሆን እኮ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እንደ በጎች በተኩላዎች መካከል እሰዳቸዋለሁ፣ እንደ እባብ ብልህ፣ እንደ እርግብ የዋህ ሁኑ። አንድ አገልጋይ በራሱ በበግ መንጋ ውስጥ እንኳን በአግባቡ መኖር ያቃተውን አገልጋይ እንዴት አድርገህ ነው ይህንን ተልእኮ ሰጥተህ ወደ ተኩላ መንጋ መላክ የምትችለው? ብዙ አገልጋዮች ወደ ተኩላ መንጋ ለመላክ ብቁ አይደሉም። ጌታ ከሎጂክ ውጭ የተናገረው እኮ ነው። አንድ እረኛ እኮ በጎቹን ከተኩላ ይጠብቃል እንጂ በጎቹን ወደ ተኩላ አይሰድም። አይታላ በውጭው ዓለም ያለውን እነዛ በጎች እኮ መጀመሪያ ተኩላ የነበሩ ናቸው። ተለውጠው ነው በግ ሆነው እንደገና ተልእኮ ይዘው የሚሄዱት። የዋህና ብልህ ሆነው ነው ማገልገል የሚችሉት። አሁን አገልጋዮች ወደ ውጭ ወጥተው ማገልገል ከብዷቸው ውስጥም ማገልገል አቅቷቸው እየረበሹ እየበጠበጡ ለወንጌል እንቅፋት እየሆኑ ያሉበት ዘመን ላይ ነው ያለ ነው። እኔ አሁን አገልጋይ ይፈራሉ። ሙሉ ጊዜ አገልጋይ አእምሯቸው ውስጥ ኮምፒቲሽን ውድድር ነው ያለው። አገልግሎት ደግሞ በውድድር ሳይሆን በትብብር ነው። የዮሐንስ ደቀ መዛሙርት ጌታን እና ዮሐንስን ለማወዳደር አንተ ትላንት ታጠምቆ የነበረው ሰው ከአንተ ይልቅ እያጠመቀ ነው። እሱ ሚዜ እንደሆነ ኢየሱስ ሙሽራው እንደሆነ የተረዳ ሰው ነው። እሱ ሚዜ ነው። በሙሽራው ድምፅ ደስ ይሏል ማለት ሙሽራው ሲናገር በመስማት የሚደሰት ነው። ሊያሳስቱት እኮ ሞክረዋል። አንተ መሲሁ ነህን ሲሉት እንዴ እንደዚህ ምዝዋ አስቦኛል፣ በዚህ ደረጃ ካሰበኝማ ልጠቀም አላለም። አይደለሁም ነው ያለው። እሺ አንተ ማነ? እኔ መጽሐፍ እንዳለኝ ድምፅ ነኝ። ልኩን የሚያውቅ አገልጋይ ነው የሚያስፈልገው። ክርስቶስን መሆን የሚያምረው አገልጋይ አይደለም የሚያስፈልገው። አንዳንዴ በወይኑ ግንድ ላይ ያለን ቅርንጫፎች አማኞቹ ቅርንጫፎቹ አይደለም፣ ከዛ የወይኑ ግንድ ኢየሱስ አይደለም፣ ገበሬው ደግሞ አብ አይደለ። በወይኑ ግንድ ላይ ያለን ቅርንጫፎች አገልጋዮች ስንወፍር ምንም ያህል ቅርንጫፍ ቢወፍር ግንድ አይደለም። ምንም ያህል ቢወፍር ግንድ አይደለም። ምንም ያህል ቅርንጫፍ ቢወፍር ውፍረቱ ኢቨን ከግንዱ ጋር እኩል ቢመስል እንኳን ተሸካሚው ግንዱ ነው። እና ግንድ መሆን የሚያምራቸው ኢየሱስ መሆን የሚያምራቸው ክርስቶስን መሆን የሚያምራቸው አገልጋዮች በበዙበት ዘመን እኔ አገልጋዮች ሰከን ቢሉ ራሳቸውን ቢያዩ ህይወታቸውን በእግዚአብሔር ቃል ቢመዝኑ ቤተክርስቲያንን ይጠቅማሉ። እኔ ይሄን ተረድቻለሁ። አሜን። ይሄን ስለተረዳው ነው አገልግሎትን መሸቃቀጫ ማላደርገው። ሙሉ ጊዜን ትቼ የእርሻ ስራ እየሰራው ነው ማገለግለው። ያገኘኋቸውን የተለያዩ ስራዎችን እየሰራው ነው ማገለግለው። እየሰሩም ማገልገል ይቻላል። አሁን ደግሞ ጌታ ፈቀደ ሙሉ ጊዜም ሊሆን ይችላል። አገልግሎቴ ከሆዴ ጋር የተገናኘ አይደለም። አገልግሎቴ ከኪሴ ጋር የተሰፋ አይደለም።
አገልግሎቴ ከምቾቴ ጋር ከድሎቴ ጋር ሰው 70 ቢበዛ 80 አይደለ? ከዛ በላይ ድካም ነው። ለዚህ ህይወት ብሎ ዘላለሙን መጉዳት የለበትም። መጽሐፍ ቅዱስ ላይ እኮ እነ ሙሴ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ እንደሚበልጥ ባለጠግነት መነቀፍን ስለ ክርስቶስ መነቀፍን እንደ ባለጠግነት እብድ አያስብልም? የፈርዖን የልጅ ልጅ መባልን 3 ነገር እኮ ነው ያጣው። ሮያል ፋሚሊ መሆንን ነው ያጣው። ገንዘብን ነው ያጣው። ያ ዘመን ማለት ግብፅ ዓለም አቀፍ እንቅስቃሴውን በበላይነት የምትቆጣጠርበት፣ አንድ ግብፃዊ ሲሞት መቃብሩ የሚሰራው በወርቅ ነው፣ በንጹህ ወርቅ ነው የሚሰራው። ከግብፅ ብዙ ገንዘብ ይልቅ በጣም ባለጠግነትን ስለ ክርስቶስ ከመነቀፍ ጋር ማነጻጸር። አሁን እኮ ዘራፊ የበዛበት በእግዚአብሔር ስም ዝርፊያ እየተፈጸመ ባለበት በዚህ ዘመን አገልጋይ ሰከን ቢል። እንደውም እኔ ጌታ ኢየሱስ ክርስቶስን ተናግሬ ልጨርስ። ጌታ ኢየሱስ ክርስቶስ መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው እና የመከሩ ጌታ ሰራተኞችን እንዲልክ ለምኑ አላቸው። እና አሁን እኔ ሰራተኛ ነኝ ብሎ በቤተ ክርስቲያን ውስጥ ያሉ አገልጋዮች ራሳቸው መከር ናቸው፣ ስራ ናቸው እንጂ ሰራተኛ። እግዚአብሔር ከመስራታችን በፊት እንድንሰራ ይፈልጋል። እኛ እኮ አሁን አገልጋዮች ብለን ራሳችንን የምናስተዋውቅ ሰዎች ልክ ከካባ የመጣ ድንጋይ ታውቃለህ፣ ለግንባታ በተመረጠው ቦታ ይገለበጣል። ከካባ የመጣ ድንጋይን ብድግ አድርገህ ወደ ግንባታ ውስጥ አከትም አይደለ? ለህንፃው መታነጽ ያ ድንጋይ የሚጠቅመው ከአናጺው መዶሻና እጅ ጋር ሲገናኝ ነው። የአናጺው መዶሻ ያልነካው ድንጋይ ግንባታ ውስጥ መግባት አይችልም። ቤተ ክርስቲያንን ገንቢዎች አድርጎ ነው እግዚአብሔር አገልጋዮችን ያስነሳ። እነሱ የአናጺው መዶሻ ያልነካቸው ናቸው ብዙዎቹ። ስለዚህ የአናጺው መዶሻ እንዲነካን እንፍቀድ፣ ለመሰራት እንፍቀድ፣ አገልግሎትን እንረዳ። ያ በጣም በጣም ቢግ ፖይንት፣ በጣም ኢምፖርታንት ፖይንት ነው ያነሳውና ስለ አገልጋይነት ብዙ መረዳታችን የተዛባ ነው እውነት ለመናገር። በተለይ መጨረሻ ላይ ያነሳው ልክ ጌታን ተቀብለው ወይ ሶሻል ሚዲያ ላይ ፌመስ ከሆኑ ወይ ደግሞ በሆነ አጋጣሚ ታዋቂ ሰዎች ከሆኑ፣ ዝነኛ ሰዎች ከሆኑ፣ ባለሀብቱ ከሆኑ ወደ ጌታ ከመጡ በኋላ ወዲያውኑ ነው ማይክ የሚሰጣቸው፣ መድረክ የሚሰጣቸው። በፊት በዓለም የነበራቸውን ተቀባይነት በዚህኛውም በደንብ ፕሮሞት አድርገው ይጀምራልና አንዳንድ ጊዜ መዘጋጀት አያስፈልግም ወይ? ይሄ በጣም ምንም ሎጂካል ነው። በቃ አንድ ስፒሪቹዋል ሰው ጳውሎስን ብትመለከተው የተወሰነ ጊዜ ወስዷል። ወደ አረብ ሄደ ይላል መጽሐፍ ቅዱስ። ተዘጋጀ ይላል፣ አነበበ ይላል። ጌታ ኢየሱስንም ደግሞ ብንመለከት ጌታ ኢየሱስ ምንም ዝግጅት የሚያስፈልገው ሆኖ ሳይሆን ግን በሰይጣን ሊፈተን ወደ ምድረ በዳ ሄደ ይላል፣ ጸለየ ይላል፣ ተዘጋጀ ይላል። የተፈተናቸው ፈተናዎች ሁሉ አሁን እኛ የምንወድቅባቸው ናቸው። በዝና ሰዎች ይወድቃሉ፣ በገንዘብ ሰዎች ይወድቃሉ። ይሄን ሀብት ሁሉ ሰጣለሁ ሲል ባጭሩ በቀላሉ እየወደቀ እያየን ነው ትውልዱ። ኦቨርካም ማድረግ አልቻልንም፣ ማለፍ አልቻልንም ፈተናዎችን እና አገልጋይነትን በጣም የተሰፋበት መንገድ በጣም ትክክል አይደለም። አገልጋዮች በጣም ቁሳዊ ሆነዋል፣ በጣም ምድራዊ ሆነዋል። ስብከታቸው ቁሳዊ ነው፣ ምድራዊ ነው። ከዛ በተጨማሪ ሶሻል ሚዲያውም አገልጋዮችን በጣም ያበላሽ ይመስለኛል። የሆነ ስም ይሰጣል። እንደው ባለፈውም ከሆነ ወንድም ጋር ሳወራ ፕሮፌት ተብሎ እንኳን ሙሉ ስሙን አይጽፍም፣ ፕሮ ነው የሚለውና የምን ፕሮ እንደሆነ አንዳንዴ አይገባኝም። ፕሮ ምንድነው? የአይፎንም ሊሆን ይችላል። ፕሮ ይላል፣ ከዛ ስሙ ይመጣል። ከዛ ኢቫ ይላል፣ ኢቫንጀሊስት ማለት ነው፣ የሆነ ስም ይመጣል። እና ማን ነው ይህንን ሹመት የሰጠው? ቤተክርስቲያን ናት፣ መሪዎች ናቸው። የተምረ ነው፣ የትቁጭ ብለ ሰምተ ነው፣ አድምጠ ነው። አፍተር ኦል ደግሞ ወንጌላዊ መሆንን ህይወት ይናገር እንጂ ወንጌላዊ ስላልክ ወንጌላዊ አይደለህም። እውነት ነው። ገብቶሃል? ሐዋርያ ስለተባልክ ሐዋርያ አይደለህም። እውነት ነው። በጣም ብዙ ወንጌል እየሰበክ ሐዋርያ ባትባል ዳዝም ማተር፣ ወንጌላዊ ባትባል ዳዝም ማተር። ፍሬው ካለ አገልግሎት ከተገለጠ ስሙ እኮ ምንም። እውነት ወይዘሮ ተብለም ዋናው እግዚአብሔር ይስራብ። ኤግዛክትሊ። አንተ እንደ ማርያም መቀነት ስምን አስረዝመ እግዚአብሔር ለምድራችን ያስነሳው ታላቅ የእግዚአብሔር ሰው ነብይ ምናምን ብለ ሜጀር ብለ እግዚአብሔር በቅጡ ካልተጠቀመብህ፣ ፍሬ ካላፈራ። እኔ አንድ አገልጋይ አገልግሎ ሲሄድ
ይሄ አገልጋይ እውነተኛ አገልጋይ ነው ወይስ አይደለም የሚለውን ነገር በቀላሉ ለመለየት ይሄን ተጠቀሙላለሁ። ቸርች ሳገለግል አገልጋዩ አገልግሎ ከሄደ በኋላ ልባችሁ ወደ ሰማይ ነው ወይስ ወደ ምድር ብሎኬት፣ መኪና፣ ቆርቆሮ የሆነ ነገር ነው የሚፈልገው ወይስ ሰማይን ነው የምትፈልጉት? ቅድስናን፣ ዳግም ምጽአቱን መናፈቅ፣ መጽሐፍ ቅዱስ ለማንበብ፣ ለጸሎት ነው ልባችሁን? ወደ ምድር የሚስባችሁ ከሆነ የአገልጋይ የሰበከው ስብከት ትክክል አለ። አንድ አገልጋይ ኢትዮጵያዊ አገልጋይ እኮ አሜሪካ ብሄድ እኮ የስብከት አውዱን ካልቀየረ በስተቀር መስበክ አይችልም። አሜሪካ ሄደ ስለ መኪና መስበክ አይችልም። ሰው በቀላሉ መኪና ይገዛል። ስለ ቤት መናገር አይችልም። ሰው በብድር መኪና፣ ቤት ምናምን ኤቭሪ ኩሳ ያሟላል። አንዳንድ አገልጋዮች እኮ ይቸገራሉ አሜሪካ ሄዱና። ሲጀምር ብዙ አገልጋዮች አሜሪካ ሄዱ ኡበር ነው የሚሰሩት እንጂ አገልጋይ አይደሉም። እዛ እኛ ላይ ሲመጡ ነው እንትን የሚሉት። እና ምንድነው መሰለ አገልጋይ እዛ ሲሄድ አስቦ አሜን አያስብልማ። በመኪና በምናምን አስቦ ዲፕሬሽን ያለው ኦቨርታይም ስለሚሰሩ የስብከት እንትናቸውን ቅኝታቸውን ይቀይሩና ስለ ዲፕሬሽን አይታ። እነዚህ አገልጋዮች እግዚአብሔር የሚፈልገውን ሳይሆን ሰው የሚፈልገውን የሚያገለግሉ፣ የሰውን ፍላጎት የሚያገለግሉ፣ ልከክልኝ ልከክል አይነት ሰውን አሜን ሊያስብል የሚችል ነገር። አንተ እኮ እውነትን ተናግረ አንዳንድ ጊዜ እኮ እውነት አታስደስትም፣ ታስቀይማለች። እንደው ተረት አለ እውነትን ተናግሮ በመሸበት ማለት እውነትን። እኔ እንደውም አንድ የሆነ የምናገረው አንድ ውሸት ተናግሮ ማስታረቅ ነው የሚሻለው ወይስ እውነትን ተናግሮ ማጣላት ነው የሚሻለው? እውነትን ተናግሮ ማጣላት። በቃ እግዚአብሔር የሚያየው ውጤትን አይደለም፣ ውጤቱ የመጣበትን መንገድ ያያል። ገብቷል? ውጤት ተኮር አይደለም። የያዝከውን ነገር ያመጣው። ለዛ ነው በአመፃ ከሚገኝ ገንዘብ ይልቅ በጽድቅ የሚገኝ ጥቂት ነገር ይሻላል ይላል እግዚአብሔር። እጅ ላይ ያለው ነገር አማውንቱን አይደለም የሚያየው። እጅ ላይ ያለው ነገር እጅ ላይ እንዲገባ የሄድክበትን መንገድ ነው። እግዚአብሔር ጋር የትንፍጩ ዱቄቱን አምጪው አይሰራም። ገብቷል? እና ቸርች ማስደንገጥ አለባት። አንድ ትላንት ማታ ቤት ከወንድሜ ልጅ ጋር እያወራው ምን አለ መሰለ፣ ማን ነበር ኦርፋና ዴማስ ቢጋቡ አሪፍ ይመስለኛል አለ። ዴማስ የዚህን ዓለም ነገር ወዶ ጌታን ትቶ፣ እኔ ደግሞ አይ ኦርፋ ስማ የተለየች ናት፣ አይ ይልቅ እኔ ደግሞ አስቆሮቱ ይሁዳ ጋር ቢጋቡ እያለን እንቀልዳለን። እና ምን ልል ፈልጌ ነው፣ አሁን እንደ አስቆሮቱ ይሁዳ አይነት ሰዎች አገልጋይ ሆኖ ቤተ ክርስቲያን ውስጥ መሪ ሆኖ ቁጭ ብሏል። ችግር ያለው አዳዲሶቹ ጋር ብቻ ነባሮችም ጋር አለ። እና ግን እግዚአብሔር ቤቱን ያጠራል። እግዚአብሔር ከማንም በላይ ለቤቱ ይቀናል። ከባድ ነው አገልጋይና አገልጋይነት በጣም ሲሪየስ ነገር ነው። ትክክል ነው። እግዚአብሔር አምላክ ይባርክ። አሜን። ጀምሮ ሐሳብ የለማ። ምናልባት የነፍሳት ጥሪ ባደርግ ደስ ይለኛል። አንተም የምትታወቀው በወንጌል አገልግሎት ስለሆነ በምድር ላይ ያለ ነገር ሁሉ ያልፋል። ሁሉም ነገር ጊዜያዊ ነው። ህይወት እንደ ጥላ ናት። ግን ማንኛውም ሰው ባለስልጣን ሊሆን ይችላል፣ ተራ ሰው ሊሆን ይችላል፣ ባለጠጋ ሊሆን ይችላል፣ ምንም ሊሆን ይችላል። ከሞተ በኋላ ሁለት ነገር ነው የሚጠብቀው፣ የዘላለም ሞትና የዘላለም ህይወት። ሰው ከሞተ በኋላ ውሳኔውን ማስተካከል መቀየር ስለማይችል ከመሞቱ በፊት ውሳኔውን ቢያስተካክል እና በኢየሱስ ክርስቶስ ቢያምን የዘላለምን ህይወት ሊያገኝ ይችላል። የዘላለም ዕጣ ፈንታው ሊቀየር ይችላል። ኢየሱስ ክርስቶስ ደግሞ ከምንም ነገር በላይ ነፍሳችንን ሊታደግ ነው የሚፈልገው። ኢየሱስ ክርስቶስ ፈውስ ሊሰጠን አይደለም ዋነኛው ዓላማ፣ የሞተበት ወደ ምድር የመጣበት እሱን በትንሣኤ አካል የምናገኘው ይሆናል። ምንም አይነት በሽታ፣ ምንም አይነት የአካል ጉድለት፣ ምንም አይነት ስቃይ ቢኖር በትንሣኤ አካል ይስተካከላል። እግዚአብሔር ኢየሱስን የላከው ኢየሱስም ራሱን አሳልፎ የሰጠው የዘላለምን ህይወት እንድናገኝ ነው። ስለዚህ በኢየሱስ ክርስቶስ የሚያምን ሰው የዘላለምን ህይወት በእርግጠኝነት ያገኛል። በኢየሱስ ክርስቶስ ያላመኑ ሰዎች ካሉ በኢየሱስ ክርስቶስ አምነው ከእግዚአብሔር ጋር ለዘላለም እንዲኖሩ የዘላለምን ህይወት እንዲያገኙ ጥሬን አስተላልፋለሁ። አሜን። አንተን የቀየረ እኔን የቀየረኝ እንዲሁም ደግሞ ለሁላችንም መድኃኒት ሆኖ በመስቀል ላይ የተሰቀለ ጌታ ለብዙዎች ደግሞ በዚህ ምስክርነት አልፎ መድኃኒት እንደሚሆን፣ ብዙዎችን እንደሚያስመልጥ፣ ብዙዎችን ወደ መንግስቱ እንደሚስባቸው እናምናለን። አሜን። እግዚአብሔር የተመሰገነ ይሁን። በጣም ድንቅ ጊዜ ነበረን። አሜን። ሰፊ ሀሳቦችን አንስተን በጣም ቆንጆ የህይወት ምስክርነት አጋራን። እግዚአብሔር አምላክ ይባርክ። አሜን። ዘመነ ትዳር
እንዲሁም ደግሞ በቀሪው ዘመን የምታገለግለው አገልግሎት ሁሉ የተባረከ ይሁን። አሜን።